ሆነ ላጥራልህና እኔ ልለፍልኝ ያሰብ ስለሆነ እኔ በሰብአዊነት በዝነት ደረጃ ነው የተናገርኩት። ሐሳቤን ግልጽ ነው የማደርገው። ሰዎች መስማት የሚፈልጉትን ነገር የምናገር ሰው አይደለሁም። በመሞታቸው አብራችሁ አልቅሱ አዘኑላቸው አላልኩም። እኔ ግን በሰብአዊነት ደረጃ አንድ ሰው ሲሞት ማዘን ባይቻል እሰይ ሞተ ብሎ ማለቱ ግን ቅድምም እኮ ተናግሬዋለሁ። ይሄ ለክርስቲያኖች የ20 ዓመት ቅድምም እያለ ነበረ የ20 ዓመት ፖለቲካ መስሪያ ነው፣ አጀንዳ ነው የሰጣችሁት። ምክንያቱም ሰው ሀሳቡን በተለያየ መንገድ መግለጽ ይችላል። መሞታቸውን ሰለብሬት ማድረግ በሚመስል ደረጃ እሰይ እያሉ ቪዲዮ ከመስራት መቆጠብ ይቻል ነበረ። ሀዘናቸው ላይ ለመገኘት ይቻል ነበረ። አዝኖ ቪዲዮ ለመስራት ይቻል ነበረ። ግን የሞተን ሰው በዚህ ልክ ተቃውሞ ቪዲዮ የሰሩ ቪዲዮ የተሰራበት መንገድ ጤናማ አይደለም። አስተያየት የሰጠሁት ሁለተኛ ለማታውቋቸው ብዙ ስላየው ነው። ለማያውቋቸው እንኳን ለፓለስታይን ሙስሊሞች ሰው ሲያዝን ኢትዮጵያዊ ለሆኑ አባታቸው አለማዘን ይቻላል እኮ። ግን በዚህ ልክ እሰይ ተብሎ ቪዲዮ የሚያሰራ ነገር አልነበረም። ጉዳይ ነው እያልኩ ያለሁትና እዘኑ አይደለም ማዘን ግዴታ አይደለም። ይሄን ነው እኔ እያልኩ ያለሁት። ለምሳሌ ጠሯቸው ስላየን ነው። ለፓለስታይን ሙስሊሞች በሰውነታቸውን በእስልምናቸውን በጣም ብዙ ቪዲዮ አይተናል። አንድ ሁለት አይደለም፣ በጣም ብዙ ሁሉም ማህበራዊ ሚዲያ ላይ ማለት ነው። ግን ለሙፍቲ ሀዘናችን ነው ባይባል እንኳን በዚህ መንገድ መገለጽ አልነበረበትም። ጤናማ አይደለም። ማህበራዊ ሚዲያ ነው፣ ፖለቲካ ይሰራል። አሁን አንተ እንዳልከው ሙስሊሙ እንደተከፋፈለ አይነት ኢሜጅ ፈጠራችሁ ያልከው ድርጊቱ ያንን ነው የሚያሳየው። እዚህ ጋር በመሞታቸው የሚያዝን ሰው እያለ እዚህ ጋር ደግሞ እሰይ እንኳን ሞቱ ተገላገልን የሚል ሰው ካለ ገባክ። ምክንያታቸው ደግሞ እስልምናቸው ስለሆነ ለሚያይ ሰው ከውጭ ሆኖ ለሚያይ ሰው አንተ እንዳልከው አው እስልምና ብዙ አይነት ነው፣ ሙስሊሞች ብዙ አይነት አቋም አላቸው ብሎ የሚያሳይ ኢሜጅ ነው። አሁን አንተ ያልከው እኛ የፈጠርነው ሳይሆን አስቀድመው እንኳን እሰይ ሞቱ ያሉና በመሞታቸው ያዘኑ ሰዎች የፈጠሩት ኢሜጅ ነው። ይሄን ደግሞ ምክንያት አድርገው ሰዎች ቪዲዮ ሰርተውበታል፣ ተመልከቱ ብሎ ሰርተውበታል። ስለዚህ አዲስ ነገር አይደለም። አንተ ልክ እስልምና የተለያየ እንደሆነ ሰዎች እንዲያስቡ፣ ሙስሊሞች የተለያየ አቋም እንዳላቸው እንዲያስቡ ያደርጋል ያልከው ታስቦ ጨርሷል። ቪዲዮም ሰርተውበታል። እዛ ላይ ነው ሪአክት ያደረግነው። እኔ ስለ ባህሪ በሰብአዊነት ደረጃ ነው ያወራሁት። ገባክ? መውደስ ሁሉም ሰው ሁሉንም የመውደድ ግዴታ የለበትም። ሀዘናችን ነው ማለት ግዴታ አይደለም። ግን የተገለጸበት መንገድ ጤናማ አይደለም። ለማንም ለጠላትም ለወዳጅም ጤናማ አይደለም። ይሄ የኔ አይዲያ ነው። ይሄንን ነው ማለት የፈለኩት ነው። ለማንኛውም ነገር ይቀጥላል። ባቢ ባቢሎን አንዴ መልስ መስጠት ትችላለህ? ስሜን ስላነሳ ኑር አዲስ ሁለተኛ አንዴን ያሳብስትና አንዴ እስኪ ባህሪያ ግን እንትን እያደረጋችሁት ነው። ስትታወሪ ያለሽ ግን ኪዩ ያወራና ትቀጥያለሽ። ግን እዚህ ጋር ነው ሀሳቤን ሌሎች በሌላ መንገድ እንዲያዩት ስለተረጎመው መጥራት ስላለበት ታብራሪያለሽ። ቀጥል ኪዩ። እሺ ባቢ ምንድነው? ቢስሚላህ ማዘን አንዴ ያ ምናምን የምትባል እርስ በርስ ማባላት ምናምን እና እስኪ አስቁመው። ከካም ማባላት ምናምን ያስመሰለብህ ይለኛል። ሂድ ጥፋ። ቀጥል በእናትህ። እኔ አንዳንድ ሰው በቃ እከክ ነው እንዴ አይነት ጭንቅላት ያላቸው ሰዎች ታስበርሳችን ታባ ምንድነው እዚህ ጋር ያለው ሰው እንስሳ አደረገው እንዴ? እኔ ይገርማል እኮ። ቀጥል በእናትህ። ደፋር ነው አንዳንድ ሰው በጣም። ይሄ እንዴት ነው? አሎ ባቢዬ እንዴት ነህ ሀቢቢ? ተጠፋፋላ ምንም ጠፋል። ባቢዬ ትንሽ ፋሚሊ ምናምን ለቅሶ ምናምን ነበር፣ አልተመቸኝም። ለዛ ነው። እሺ በመጀመሪያ ለኢትዮጵያ ሙስሊሞች ብዙ ውለታ የዋሉ ታላቅ አባት ነው ያጣ ነው። አላህ መጥፎ ስራቸውንም አውፍ ይበላቸው፣ ጥሩ ስራቸውንም አላህ ይቀበላቸው። እንግዲህ አልፈዋል። ወደ ሁለተኛው ነገር ስንመጣ ደግሞ ረሱል አለይሂ ሰላቱ ወሰላም ከስራው ጋር የተገናኘን ሰው እንዴት ስለመስደብ ምን እንዳሉት ሁላችንም እናውቃለን። ከስራው ጋር ተገናኝተዋል አይደል? እሳቸው የሰሩት ነገር ምንም ይሁን ምንም ከስራቸው ጋር ተገናኝተዋል። ፈኢነማ ሂሳቡሁ እንደ ረቢ። ሲቀጥል ደግሞ አንድ ሰው
አንድ ሰው እንዴት ነው ስለሞተ ሰው ይሄን ያህል ሊደሰት የሚችለው? እንዴት ነው አልহামዱሊላህ ሊል የሚችለው? አይ ቢድዓ ይሰሩ ነበር፣ ቢድዓ ያስፋፉ ነበር፣ ቢድዓ ይፈቅዱ ነበር፣ መውሊድን ይፈቅዱ ነበር። ስለዚህ እሳቸው ለብሶ ፊትና እየሆኑ ስለሆነ እንደሰታለን አልহামዱሊላህ እንላለን ከተባለ ስንትና ስንት ሰው ነው መውሊድ እየፈቀደ የኖረው? ስንት የሞተ ሰው ለነሱ ለምን አልহামዱሊላህ ላላችሁ? ለምሳሌ በንጽጽሩ ዓለም ታላቁ ሰው ሼክ አህመድ ዲዳት መውሊድን ይፈቅዱ ነበር፣ ሀታ ያወጡ ነበር መውሊድ። ሼክ አህመድ ዲዳት ማለት ነው ረሂመሁላህ። እሳቸው ሞተዋል አልহামዱሊላህ ትላላችሁ? አትሉም፣ አትደሰቱ። ሰው ነው የሞተው አይደል? ሙስሊም ናቸው። ሙስሊም ከሞተ ደግሞ ሰው አይደሰትም። ይሄ የሙስሊም ባህሪ አይደለም። አለመደሰት አለማዘን ግዴታ አይደለም፣ እዘን አይደለም፣ ግን ደግሞ ዝም ማለት ይቻላል። من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። በአላህና በመጨረሻው ቀን ያመነ ወይ ጥሩ ይናገር ወይ ዝም ይበል። አለመደሰት እኮ ግዴታ፣ አለማዘን እኮ ግዴታ አይደለም። አለማዘን ግዴታ አይደለም፣ ግን ደግሞ እንዴት ሰው በሰው ሞት ይደሰታል? ሙፍቲ ሐጂ ዑመር ኢድሪስ ከመካ ሙሽሪኮች ጋር አንድ አድርጎ እኚህን ታላቅ ዓሊም ብቻ ከባድ ነው ሞተዋል። አላህ ከስራቸው ካጠፉት ደግሞ ልጃቸው ትላንት ሲናገሩ ምን ብለዋል? ሁሉንም ሰው ያጠፋሁት ነገር ካለ ሁሉንም ሰው አፍ ብያለሁ አፍ በሉኝ ብለዋል። በቃ አፍ በሉ። አይ ተበድያለሁ ዘልሞኛል እኔ ላይ በደል አድርሰዋል ካላችሁ አፍ በሉ አፍ በሉኝ ብለዋቸዋል። በቃ ዓሊም አይደለም። በነገራችን ላይ የሚደሰተው ሁሉ እሳቸው ሞቱ ብሎ የሚደሰተው ሁሉ የእሳቸውን 10% እውቀት የለውም። እውነት ለመናገር ዓሊም አይደሉም የምትሉ ከሆነ መለያየት እስልምና ላይ መለያየት አዲስ እኮ አይደለም። ይለያያል አይደል እንዴ? ኺላፍ እኮ አዲስ አይደለም። በሷሃቦችም ያለ ነው። ሁሉም በካለፍ እኮ ያለ ነገር ነው። አይ ከኔ ሐሳብ እንደኔ ሐሳብ ስለሌላቸው ይሙቱ እደሰታለሁ የሚባል ነገር አይደል። ይሄ የሙስሊም አኽላቅ አይደለም። ባቢኔ ጨርሻለሁ። አመሰግናለሁ። ግን እኔ መጀመሪያ ላይ የፈለግኩት ምንድነው፣ በመጀመሪያ በአጠቃላይ ነበረ ሐሳብ የሰጠሁት ሚዲያ ላይ ስለተደረገ ነገር ነው እንጂ አስፈላጊ አልነበረም። አሁን ችግሩ ምንድነው፣ ሚዲያ ላይ ምን ይሁን፣ ሚዲያ ላይ ያለ ሰው እንዴት ምን ማድረግ አለበት? ምክንያቱም ምንድነው በሌሎች ፖለቲካ እየተሰራ ስለሆነ ለሌሎች አላማም የፖለቲካ ግብአት እየሆነ ስለሆነ መስተካከል አለበት። እንትን የሚል ሰው ማቆም አለበት፣ የሚያዝን ሰው ደግሞ ዝም ብሎ ማዘን አለበት፣ ሀዘኑን መቀጠል አለበት በሚል ነበር ስናወራ የነበረው። ያው እንትኑ ባህሪያ ሐሳቧ ትስጥና ወይ መርሐባ። አይ ቅድም ከመካ ሙሽሪኮች ጋር እንዳደረግሽ ሲሉኝ የመካ ሙሽሪኮች በአላህ ያምናሉና ከአላህ ሌላ ባላ አካላት ስለሚጠሩ ነው ሙሽሪክ የተባሉት። ለዛ ነው እኔ ሰምቻለሁ። እናንተ ካልሰማችሁ ሙፍቲ በሼኾች እንደሚጣሩ እንደውም ነብዩን ለማየት ሙራድ የለኝም እኔ ሙራድ ለሼኾቹ ነው ሲሉ ሁላ ነበረ። እንኳን ታላቁ ነብይ ለማየት እንኳን ፍላጎት የላቸውም፣ ፍላጎታቸው ለሼኾቹ ነው። ራሳቸው የተናገሩት ነው ይሄን። ኦኬ። ሁለተኛው በሙስሊሞች መካከል ልዩነት የተባለው የሙስሊሞች መካከል ልዩነት አሁን ሙፍቲ ስለሞቱ አይደለም የመጡ ልዩነት ከተባለም ይሄንን የሚያስጀምሩት ሙፍቲ ራሳቸው ናቸው። ከክርስቲያን ጋር ሆነን ወሃቢያ ማጥፋት አለብን ሲሉ የነበሩት ኦኬ። ልዩነቱ የባሰን ያፉ በለኝ። ኧረ ሞቷል፣ በቃ የሞተ ሰው ስም ይበቃሻል። በአላህ አላህን አንተ ለምን ሲታወራ ነበረ? በቃ እኔ የሞተ ሰው አላነሳሁም። በቃ ሙሴ አወራለሁ እኔ የሞተ ሰው ይሄው አታወሪኝ፣ ሲሪየስሊ አታወሪኝ። የሞተ ሰው ሞቷል፣ ሐሜት ነው። አላህን ፍሪ። የሰው ልጅ ሞቷል፣ የሞተ ሰው ልጆቻቸው አለ። አትሊስት ለልጆቻቸው ስትይ አላህን ማክበር ይሁን። ሰው ከሞተ በኋላ ሞቷል ሐላስ ወደ አኺራ የሄደ ሰው ስምን እዚህ ጋር የቦጨቅሽ የምትኖሪ ሰው አንሰማሽም። አላህን ፈርተሽ አላህን ፈርተሽ አቁሚ የምትናገሪ አይኖ እኔ ባቢሎን ቤት ስለሆነ አላስወርድሽም፣ ግን ሰው ሞቷል ከሞተ በኋላ ሐሜትሽን አቁሚ። ሱብሃንአላህ ባህሪያ ያው የምትይው ነገር ጥቅም ካለው እዚህ ጋር እንትን ስላሉች ሳይሆን የምታወሪው ነገር ጥቅም ካለው ብቻ ነው መወራት ያለበት። ኑሬም ችግር የለውም ሐሳብ ኦኬ፣ ጨርሳለሁ፣ ችግር የለውም። ባቢሎን አንድ ነገር አሁን የሞተ ሰው ስሙ አይነሳም የሚሉት በደንብ ነው የሚነሳው። የሞተ ሰው ስሙ ጥሩ ሰርቶ ከሆነ በጥሩ ስራው ይነሳል። ስንት የሞቱ ዑለሞች ስማቸው ይነሳል አይደል እንዴ?
ውሸት ተናግሮም ከሆነ እከሌ የሚባል ሙፍቲ እኮ እንደዚህ ውሸታም ነበር ይባላል ይነሳል። ጥሩ ሰርቶም ከሆነ ጥሩ ነገር ሰርቷል አላህ ይቀበለው ተብሎ በጥሩ በመጥፎ ስራው ስሙ ይነሳል እንዴ በሱ ነው እንደሚጀመረው የሞተ ሰው ስም አለመነሳት ምንድነው ሐሜትና እውነት መናገርን ለይታችሁ አታውቁም በአላህ ያላህ ስም እንዴት መጥራት እንዳለባችሁ ወቁ መጀመሪያ እኔ ጨርሻለሁ አመሰግናለሁ ለማንኛውም ሙፍቲ ካላህ ሌላ አላህ ካልጠራሉ አልኩት እውነታ ነው አንዴ ሳትወርጂ ማለት ነው አንዴ ሄሎ በቃ እንዴ በነገራችን ላይ እኔ ጨርሻለሁ እኔ አውሩ ያልኳችሁ እዚህ ጋር እንድትመላለሱ አይደለም ችግሩ እኮ እናንተ ሚዲያ ላይ መመላለስ የለባችሁም እኮ ነው ስትባሉ የነበረው መጀመሪያ ላይ ራሱ ሚዲያ ላይ እንድትመላለሱ የሚያደርጋችሁ ነገር ደግሞ አንደኛ ነገር እንኳን መጡ የሚል አካል አለ አንደኛው እነሱ ደግሞ ምክንያት አለኝ እያለ ነው ስለዚህ ምክንያትን አለመቀበል ደግሞ ስለዚህ ችግር ነበረባቸው ካለ ሰው አዎ ችግር ነበረባቸው ግን የሞተ ሰው ስሙን አይነሳም ከሞቱ በቃ አለቀ ነው ሂሳብ የሚወራረዱት ከፈጣሪያቸው ጋር ነው በቃ አለቀ ነው ስህተት ይሰሩ ነበር የሚል ሰው ካለ ስህተቱን ማረም ነው ያለበት በቃ ስማቸው ሳያነሳ እኮ ስህተቱ መደገም እንደሌለበት እኮ ማስተማር እኮ ይችላል ቀላል ነው ይሄ እንኳን እንደዚህ ሆኖ እያለ የሚለውና አላስፈላጊ የሆነ ቃላቶችን ሳይጠቀም ማለት ነው እንደዛ ማድረግ ይቻላል አይ ጥሩ ሲያደርጉ ነበር የሚል ሰው ካለ ደግሞ በቃ ያዋጣው መከተል ነው ምንም ኮንተንት አያስፈልግም ግን እናንተ ሚዲያ ላይ እንደዚህ አይነት ባህሪ ተሸክማችሁ አትምጡ የፖለቲካ ግብአት እየሆናችሁ ነው እናንተ በምታደርጉት ነገር እናንተ በምትነጋገሩት ነገር ሌሎች ደስተኛ ሆነው የሚሰሩት ፖለቲካ አለ የሚሰሩት ድራማ አለ ስለዚህ ትክክል አይደለም ነው ሚዲያ ላይ አታውሩ ነው ዝምታን ምረጡ ነው የሚወራበት የት እንደሆነ ማወቅ አለባችሁ ነው አስፈላጊ አይደለም ነው ሰዓቱ አይደለም ነው ምክር ከተፈለገ በቃ ስማቸውን ሳታነሱ ተመካከሩ ወይም ደግሞ ትንሽ ጠብቁ በቃ ነገር ውስጥ እንትን እስኪል ማለት ነው ለማንኛውም ጨርሰናል ሌላ ነገር እናወራለን እኔ ግን እንትን እያየሁ ነበረ በጣም ደስ ያለኝ ነገር ኦርቶዶክሶች ይሄው ጥሪን ተቀብለው ኦፓንዲ ነሽ ነይ እናውራበት እንዴ ታው የትግራይ ጦርነት ምናምን እያልክ እንትን አትበል የትግራይ ሁሉም እየተዋጋ ነበር የትግራይ ጦርነት ሰዓት ሰሚ የትግራይ ከታች ኮመንት ነው አይቼ ነው የትግራይ ጦርነት ሲመረቁ ነበር ምናምን አሉና ሁሉም ሲመረቅ ነበር የትግራይ ጦርነት ታዲያ ምን ይሁን በቃ እንትን ነው አስፈላጊ አይደለም ወደ ኋላ ይመልሰናል ሰምተሻል ግን ውይይቱን እኮ እንትን ብለውታል ወደ ውይይቱ ከመግባታችን በፊት ሐሳቤን ጠቅልዬ ላስቀምጥልኝ ወደ ውይይቱ ሐሳብ ከመግባታችን በፊት ሐሳቤን ጠቅልዬ ላስቀምጥላችሁ በነገራችሁ ላይ ማለት ነው አንዳንድ ሰዎች ወደ ሚዲያ መምጣት የሌለባቸው ሰዎች እንዳላችሁ አንደርስታንድ አድርጌያለሁ እኔ ባየሁት በኮሜንት ላይ በፖስት ላይ ማለት ነው እንቀጥይ እስከ በእናትሽ እኔ ሰዎች ምን ችግር እንዳለባቸው አላውቅም በቃ እዚህ ናቸው ወደ ሚዲያ መምጣት የለባቸው ነው ማለት የሚዲያ ፓወር ያልገባችሁ ሰዎች አላችሁ የሚዲያ ኢነርጂ ያልገባችሁ ሰዎች አላችሁ ሶ በዚህ ሰሞን በተፈጠረው ነገር 20 ዓመት አይበቃችሁም ለማስተካከል ይሄን ንግግሬን እንዳትረሱት ስለዚህ የተናገርነው ነገር ልክ ነው ልክ አይደለም ሰሚው አይደለም ያወራን ያለነው ሚዲያ ላይ ግን ወቅቱን ያልጠበቀ ንግግር ተደርጓል ለጠላት ፖለቲካ መስሪያ የሚሆን ንግግር ተደርጓል ውስጣዊ ችግርን ውጫዊ ችግር አድርጋችሁ አውጣችሁታል እስከ ዛሬ ድረስ በህይወት እያሉ ብዙ ማለት ስችሉ ከሞቱ በኋላ እንደ ትልቅ አጀንዳ አድርጋችሁ አመጣችሁታል ስለዚህ ሐሳቦችን ከነዚህ አንፃር ነው የሰጠሁት አስፈላጊ አልነበረም መናገራችን ትክክል እኮ ነው ያልነው ነገር እኮ ውሸት የለውም ስለሱ አይደለም እያወራን ያለነው እና አንዳንድ ሰዎች ወደ አእምሯችሁ ተመለሱ ይሄ ሚዲያ ነው ቡና እየጠጣችሁ ቤት አይደለም ያወራችሁት ወይም ደግሞ ስራ ቦታ አይደለም ያወራችሁት ሚዲያ ላይ ነው ያወራችሁት ሚዲያ ላይ ስለዚህ እኛ እያወራን ያለነው እኔም ባቢም እያወራን ያለነው ሚዲያው ላይ ተጽዕኖ እንዲፈጠር የሚያደርጉ ሐሳቦች ተነስተዋል
አስተዋይ አእምሮ ስለሌላችሁ መልሳችሁ እኛን የመቆጣት ሞራን የላችሁም። እኛ ሚዲያ ላይ ነው ይኖር ነው ስለ ሚዲያ ነው ሀሳብ እየሰጠን ያለ ነው እንጂ ማን ነው ትክክል ያልሆነ ላይ አይደለም እየደረስን ያለ ነው። ለሚዲያ የማይሆኑ አደገኛ ሀሳቦች ለጠላት በቃ ትልቅ የሚሆን መሳሪያ ሰጣችኋል። ይሄንን አምናችሁ መቀበል አለባችሁ። በመታስተካክሉበትን መንገድ ፍጠሩ። አሁን የምታስተካክሉበትን መንገድ ፍጠሩ። ማህበራዊ ሚዲያ ነው ይሄ። በደግነት በየዋህነት የሚባል ነገር የለም። ስለዚህ አንዳንድ ጊዜ አንደርስታንድ አድርጉ። እንዴ ነጋዴ እንኳን እኮ ትርፍና ኪሳራ ያመዛዝናል። አላት ተቆርጦ ኤዲት ተደርጎ የሚወጣበት ማህበራዊ ሚዲያ ላይ ቁጭ ብላችሁ ተንሰራፍታችሁ ዙፋናችሁ ላይ እያብራራችሁ ስታወሩ የሚሰማው የሚወዳችሁ ሰው ብቻ ነው እንደሚመስላችሁ? የሚሰማው አንደርስታንድ የሚያደርጋችሁ ሰው ብቻ ነው እንደሚመስላችሁ? እንደዛ እኮ አይደለም። ይሄ ማህበራዊ ሚዲያ በቃ ማትችሉ ሰዎች ስልክ ስላላችሁ ብቻ እየመጣችሁ ባታወሩ ወይ ደግሞ ከማውራታችሁ በፊት ማን ነው የሚሰማው? የሚሰሙ ሰዎች የቃላት ፖለቲካ፣ የሃይማኖት ፖለቲካ፣ ብዙ ፖለቲካዎች ይሰሩ በማህበራዊ ሚዲያ ላይ። ስለዚህ እንቅፋት ድንጋይ ትልቅ ድንጋይ ነው ያስቀምጣችሁ ለነገራችሁ። እኛ እያወራን ያለነው ስለ ሐሳቡ ነው እንጂ ከማን ወገን ነው እውነት ያለው ከማን ወገን ነው እውነት የሌለው እሱ አይደለም። ስለሱ አይደለም እያወራን ያለነው። ማለታችሁ ልክ ነው ልክ አይደለም አይደለም እያለን ያለነው። የተባለበት ወቅት ነው የተባለበት ቦታ ጤናማ አይደለም። ይሄ ብቻ ይሰመርልን። ከዛ ውጪ እናንተ ታውቃላችሁ። ወደፊት ደግሞ የዚህ ንግግራችሁን ውጤት ታዩታላችሁ። የዚህ ንግግር ውጤት የሚመጣው ከእናንተ ወገን አይደለም። የዚህ ንግግር ውጤት የሚመጣው ማህበራዊ ሚዲያ ላይ ካሉ አሰፍስፈው ሙስሊሞችና እስልምና ለሚሉ ሰዎች ውጤቱ የሚመጣው። ለዛ ምላሽ ለመስጠት ተዘጋጁ። ልክ አሁን እዚህ ጋር ቆማችሁ እዛም ፖስቶች ላይ ቪዲዮዎች ላይ ከፌስቡክ ጀምሮ የተናገራችሁ ሰዎች ለንግግሮቻችሁ ዋስትና ወስዳችሁ የምታስተካክሉበትን መንገድ ደግሞ ስትፈጥሩ እናያችኋለን። አልሆነ ውሃ ቢቀዱት ቢወቅጡት እንቦጭ ነው የሚሆነው። ከዚህ በላይ የምንናገረው ነገር የለም። እኔም ባቢል እኛ የተናገርነው ማህበራዊ ሚዲያ ላይ ስለሚደረጉ የቃላት ፖለቲካ፣ የሀሳብ ለውጦች እንዲሁም ደግሞ ተጽዕኖ ስለሚያመጡ ነገሮች፣ ወቅታቸውን ስላልጠበቁ ሀሳቦች፣ ጤናማ ስላልሆኑ አገላለጾች እና ስለ ሰብአዊነት ነው። ይሄንን ከ10 ዓመትም በኋላ ብንጠየቅ መናገር የምንችለው ነገር ነው። ይሄ ነው። ከዚህ የቀረው የእናንተ ስራ ስለሆነ አያገባንም። እንግዲህ እናንተ ታውቃላችሁ የቀረውን ነገር ማለት ነው። ባቢዬ አሁን ወደ ሌላ አጀንዳ መግባት ይችላል። አንዴ ባቢዬ እኔም አንዴ ሀሳብ ቅድም ትንሽ ስሜታዊ ነበር ሀሳብ ላስቀምጥ። ባቢዬ በጣም ላስቸገረ ኦፓል ልክ ነሽ። እኔም የምደግፈው ነገር ይሄ ሶሻል ሚዲያ ላይ በየጊዜው ዝም ብሎ ፖስት እየተደረገ ትላንትና የሞቱ ሰው ናቸውና ፖስት እየተደረገ እንኳን ሞቱ እንዲህ ብሎ ከበሮ መምታት አዚፍ እነሱ እንደማይሞቱ ነገር ማውራት በጣም ከባድ ነው። ሰው ነው በቀን 5 ጊዜ ለፈጣሪያቸው ለአላህን በግንባራቸው ሲደፉ የነበሩ ናቸው። ቅድምም እንዳልኩት ኸይር የሰሩት ካለ አላህ ይቀበላቸው፣ ሸር የሰሩት ነገር ካለ አላህ ወንጀላቸውን ይማራቸው ነው። በተረፈ የእሳቸው ንግግር ለምሳሌ መውሊድን እናገሩ ነበርና መውሊድ ደግፋለሁኝ አይደለም። መውሊድ ምንም ደሊል የሌለው ነገር ነውና ከመውሊድ ከሚያከብሩ ሰዎች ጋር አይደለሁም፣ ወይም ደግሞ መንዙማ ከበሮ እየደለቁ ከሚሉ ሰዎች ጋርም አይደለሁም። እና አንዳንድ አስተምሮቶች ወይም የተናገሯቸው ነገሮች አሉ። ሰው ነው የሰው ልጅ ይሳሳታልና ተሳስተውም ይሁን ወሬቨር አውቀውትም ያረጉትም ነገር ካለ አላህ ይማራቸው። በተረፈ የሚደረገው ነገር ወይም ቀብር ዚያራ ወይም እነዛ ውስጥ ያለው ሰው አይደለሁም። ገብቶሃል እያልኩኝ እኔ ቁርአንና ሐዲስ ተከታይ ነኝ። መውሊድ ምናምን የሚባል ነገር ምንም ደሊል የሌለው ነው። ሰዎች መውሊድ ብለው ያከብራሉ። ሳንጋ ወይም በግመል አርደው እንትን ይላሉ። እዛ ውስጥ ያለው ሰው አይደለሁም፣ ወይም መንዙማ ከበሩ የሚመቱ ሰው ውስጥም አይደለሁም ያለሁት። እና ከታችም ኮመንት ለምታረጉ ሰዎች ማለት ነው። ግን የመጨረሻ ፋይናል ፖይንቴ ግን ምንድነው በህይወት ነበሩ አልፈዋል። ዛሬ ላይ ሆነ በውሸታም ዓለም ላይ ነበሩ። አሁን ግን ወደ እውነተኛው መንገድ ሄደዋል እና ስራቸውን ኸይር ከሆነ አላህ ይቀበላቸው፣ ሸር ከሆነ አላህ ይማራላቸው። ማንም እንኳን እሳቸው አይደለም ማንም ራሱ በጣዖት የሚያምን ወይም ኤቲስትም የሆነ ሰው ዱዓ ምንድነው የምናረግለት? በዱንያ እስካለ ድረስ አላህ ጋይድ ያርገው፣ አላህ ቀጥተኛው መንገድ ይምራው ብለን ነው ዱዓ የምናረግለት። ሙስሊም ሆኖ ደግሞ የሞተ ከሆነ አላህ ይማራው፣ አላህ ይዘንለት ነው። ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩ ማንም በሰራው ጀነትን አይገባም ብለዋል ከአላህ ረህመት ውጪ። ስለዚህ ያን የአላህ ረህመት ይወፍቃቸው ማናችንም ብንሆን ማለት ነውና ከዚህኛውና ከዛኛ ጋር ማወዳደር ኮምፔር ማድረግ አስፈላጊ አይደለም። ሶሻል ሚዲያ ደግሞ እንደዚህ ሆኗል ብሎ ፖስት እየተደረገ ጎሽ እንኳን ሞተ ማለት በጣም ከባድ ነው። እሳቸው የፈለገ ፈሳድን ቢያስፋፉ አላህ ዲኑን ይጠብቀዋል። አንድ ሰው እሳቸው አይደለም ኢትዮጵያ ውስጥ ያለው ጠቅላላ ያለው 40 ወይም 50 ሚሊዮን ሙስሊሙ ፈሳድ ቢያስፋፋ አላህ ሃይማኖትን ይጠብቀዋል። በሰዎች አይደለም አላህ ሃይማኖትን ይጠብቀው። ይሄ ነው ልለው የፈለኩት
እና ኮምፔር አናርግ እንደዚህ ያርገዋል እየተባለ ጎሽ ብሎ ማውራቱ አስፈላጊ አይደለም። አዋቂ የሆነ ሰው ኢልም ያለው ሰው እውነት ላይክ ኢማን ያለው ሰው መጥፎ ስራ ይሰራል ላለው ሰው አላህ ዱዓ ያረግለታል። አላህ ከዛ ነገር ያውጣህ ብሎ ዱዓ ያረግለታል እንጂ ከኔ ጎሳ አይደለም ወይም ከዛ ጎሳ ነው ብሎ ከበሮ መምታቱ አስፈላጊ አይደለም ነው ባቢ ጨርሻለሁ። እና በአጠቃላይ ሶሻል ሚዲያ ላይ የሚደረገው ነገር ግን አስፈላጊ ነገር አይደለም። ሰው ልጅ ወላሂ የሚሰራው ለእውነት የሚኖር ሰው የለም። ሁሉም ሶሻል ሚዲያ ላይ የሆነ ቪው ካገኘሁኝ ብሎ የሚንቀሳቀስ ሰው ነውና ያንን ሁሉም ነገ የሰራነው ስራ እንጠየቅበታለን። አውቀንም ሳናቅም ያደረግነው ነገር እንጠየቅበታለን። ትናንት ራቆታችን እንደመጣን ነገ ፈጣሪያችን ዘንድ ራቆታችን እንቆማለን እና እያስመሰሉ የሚናገሩ ሙናፊቆች አሉና ከእንደዛ ነገር አላህ ይጠብቀን። እና እህቴ ቅድም ያስቀየምኩሽ ነገር ካለ አፉ በይኝ። የተናገርኩት ነገር አልፏል ሄደዋልና በቃ እሳቸውን ትቶት የተበላሸ ነገር ካለ ኢማን ወይም ደግሞ እውቀቱ ካለን የተበላሸው ነገር እናስተካክል ነው። ሐላስ አለቀ። ቴንክ ዩ። ቅድም ብር ልክልሃለሁ ብዬ አካውንት የሰጠኝ ልጅ ትቼዋለሁ። ምክንያቱም እህቴ ናት ልትልክልህ የምትችለው ኢትዮጵያ ያለችው። የሆነ ችግር ብታደርስባት እኔ ሀሳቤን ቀይሬያለሁ። መታገዝ ነበረብህ ግን እንከፍናችሁ እናንተ። ኦርቶዶክስ ነው ልጁ ለማይና ችጋራይ ነህ እያለ ሲገባ እኔ ልላክልህ ብዬ አካውንቱ ተቀብዬ ነበረ። ጽፌላታለሁ ሁላ ተይ ብያታለሁ መልሼ እዚህ ጋር በእውነት የምሬን ነው። ወዲያውኑ አካውንቱን ስሙን ተቀብዬ እንትን ያደረግኩት ግን ሀሳቤን ቀይሬያለሁ። እህቴን አላስበላም አንተን ለመርዳት ምንድነው ምን ተፈጥሮ ደግሞ አንድ ኦርቶዶክስ ገባና ኮይን ለቀማ ነው የምትመጣው አለኝ። እኔ አልፈልግም አልኩት። ምንም ፈልጌ አይደለም አልኩት። ከዛ እኔ ደግሞ እኔ በብር ልረዳህ እችላለሁ እኔ ምን የሚረዳኝ ሰው አልፈልግም አልኩት። እስኪ እኔ ችጋራም ነኝ ይርዳኝ አለኝ። ቸግሮኛል አለኝ። አካውንትን ላክልኝ አልኩት። ላክልኝ አካውንቱ ኦርቶዶክስ ነው ለምን ትሳደባለህ ብሎ ነበር የገባው። ስሙ አካውንቱ ላከልኝ። ጻፍኩላት እህቴ አስገቢለት ምናምን ብዬ 10,000 አስገቢለት ምናምን ብዬ አለ። በእውነት ስክሪንሻት አድርጌ ልለጥፈው እችላለሁ በሁለተኛ አካውንቴ። ከዛ በኮመንት ታው እያሉ አስደነገጡኝ። ምንስ ይታወቃል ነው ምን ይታወቃል? እህቴ አላስበላ ምን አንድ እንትን ለማገዝ ብዬ አይደል? ትክክል ነኝ። እህትህ የምትበላው በምንድን ነው? ኦኬ በአካውንቷ። አዎ ያማ የተለመደ ነው። ኦርቶዶክስ ነው ልጁ። ለምን ተሳዳቢ ነህ ብሎ ነው የገባው። መጀመሪያ እኮ እየተጨቃጨቅን ነበርና በመሀል እንደዚህ አይነት ነገር ተፈጠረ። ችጋራም ነኝ አለኝ። ልላክልህ አልኩትና ወሰድኩ አካውንቱ ስሙ ምናምን። አሁን ሀሳቤን ቀይሬያለሁ ነው በቃ ባጭሩ። ውሸታም ነው እንዳይልኝ ደግሞ ቪዲዮ ሰርቶ ነገር ሀሳቤን ቀይሬያለሁ። የእህትህን አካውንት ሙሉ ስሟን ወስዶ ጭራሽ እህትህን አግቶ ነው አንተን ከአሜሪካ የሚያስልክህ። የለም ወንድሜ የለም። ሀሳቤን ቀይሬ ሰርተህ ብላ። ለምን አባህ እሰጥሃለሁ? ራሱ ምንድን ነው? ምን ሆኜ ነው? ለምን እሰጥሃለሁ? የት አባህ አውቃለሁ? ቅዘና ደግሞ ድፍረት ሆኔ ጀዝቤ ነበር። ምንድን ነው እኔ ከሌለው እኮ እንዲህ ነው የምትሆነው አንተ። እኔ ግራ ገባኝ እኮ ምን ሆኜ ነው? ስማርት ናቸው ኮሜንታተሮችን እኔ በጣም ነው የምወዳቸው። ከኮሜንታተሮች ጋር እየተደባደብን ምን እየተደማማን በጣም ነው በቃ የምወዳቸው ኮሜንታተሮችን። ንቁ ናቸው። የአደጋ ጊዜ አላርም በላቸው። ያላየህበትን አንግል ያያሉ ኮሜንታተሮች። ደህና ናችሁ? እስኪ ደግሞ አሁን እንብላ። እስካሁን ተቦጫጭቀናል። አሁን ደግሞ እስኪ የሚጎረስ እናድርግ ጋይስ። እንዳታረጁ ገና ብዙ አመታት ነው የምንደባደበው። ደም እስክንፋሰስ ነው ከመቃብር በላይ ከፍ ብለው በልጆቻቸው ዘውትር ይነገራል ስለሞቱ ካሁን በኋላ ስማቸው የማንሰማበት ሆነ ብላችሁ የአራጆች ጀማ ወሃቢዮች አትደሳሰቱ። ይልቅስ በስማቸው ትምህርት ቤት፣ ሆስፒታሎች ይሄ ቀዘናም ራሱ አሁን ስለርሶ ጽፎ ነው ዋሃቢያዎች ብሎ ፖስት ያደረገው። ስክሪንሻት አድርጊ። ስልክ የለኝም። ጠጅቶ ብር ጠጅቶ ብር ሰርግ ላይ ነው ደስታው። ወይ ደስታው መቀማት አልፈልግም።
ይሞት በደስታ ይሄውኛ ወገረው ወሃብያዎች እኮ ማለት ይሄ ናቸው። በእምነት ስለመለየት አይደለም የምናወራው፣ አብሮ ለመኖር እንኳን አይሆኑም። አያችሁ አይደል? ሰው ሲሞት እንኳን እንዴት እንደሚደሰቱ ብሎ በቃ ይሄ 3 ቀን ማለት ነው ክብደቱን ለኔ ጨመረው። ሰው እኔ ደስታው መንቀጥ አልፈልግም፣ ደስታው መንካት አልፈልግም። እኔ በእንትን ማምን ሰው ነኝ። የምን አባቱ በድል ደሰት ከዚህ በፊት ምን ብለህ እኛ አላማችን ወሃብያ ለሁለት ከፍለን ይባሉ ማየት ነው አላማችን። ደግሞ የምናደርገው ያንን ነው ብሎ ነበርና በቃ ደስታው ወደር የለውምና እንኳን ደስ ያለው። በሱ ደስታ ላይ ምንም ማስተካከል አልሰጠም። በጠጁት ብሬ ደስታ ላይ ሲጠብቀው የነበረውን ቀን የመጣለት እና ሁሉም ሰው እንደዚህ ነቀናቶች ይገቡታል። በጣም ድራማ ሰርቷል። በረና መስኮትን ከፍታ አድርገህ ሌባ ገባ ይባላል። ለሌላ ጊዜያችንን ቢሆን እኔ በጣም ይገርመኛል። መመሪያችን ቁርአን ነው፣ ምን አገባን ስለ ሶሻል ሚዲያ የሚሉ ሰዎች አሉ። እኔ ወደ ኋላ ልመለስ፣ ገርፊያቸው ልምጣ እንዴ? ሰው የሚሰራው ነገር ምንም አታውቁም። ራሱ ሰው የሚደክምበትን የምታፈርሱ ናችሁ እኮ። ቁርአን የምትሉትም ራሱ እኮ የሚያስተምራችሁ ሌላ ሰው ነው፣ እናንተ አታውቁትም። በቃ እኔ ገርመኛል እኮ መመሪያችን እኮ እንደዚህ ነው። ሶሻል ሚዲያ የፈለገ ይደረግ። የምረን ነው። ሶሻል ሚዲያ ሰው ሃይማኖት እየቀየረ ያለው እኮ በሶሻል ሚዲያ እኮ ነው። ምንድነው የምታወሩ? መመሪያችን እኮ እንደዚህ ነው። ሶሻል ሚዲያ ላይ ዳዋ እያደረጉ ሶሻል ሚዲያ ላይ እያሰለሙ ሶሻል ሚዲያ ላይ በጣም ብዙ ነገሮችን እያደረጉ ከዛ መልስ ሶሻል ሚዲያ ተራ ነገር እንደሆነ አድርገው ሲያወሩ በጣም እንደመስማት የሚያስቅ ነገር የለም። የጠጁት ብሬና የጓደኞቹ ደስታ ግን የሚገባቸው ደስታ ነው። በቃ ሁሉም ሰው እንዲህ አይነት ደስታ ይገባዋል። በረና መስኮት ክፍት አድርጎ ሌባ ገባ አይባልም። ቴሌግራማቸው ላይ ግሩፕ ሻቶቻቸው ላይ ኢቭን ሌላም የሚገናኙበት ቦታ አላቸውና እንደዚህ አይነት ነገሮችን የሚያወሩባቸው ማለት ነው። ለምሳሌ ስለ ሰለምቴ ሰዎች የሚያወሩበት ሰለምቴዎችን እንዴት ማስመለስ እንዳለባቸው ምናምን አንድ ትሬንድ አለቻቸው። ይጨርሱ ብለን ነው ዝም ያልናቸው ማለት ነውና ያ እሱ ቤት እየገቡ የሚያወሩት ድርድር የሚሉት ሰዎች አሉ አይደለ? ለምሳሌ እንዲህ ተደርጌ ሁሱ እንዲህ አድርጎኝ ኡስታዝ ወይድ እንዲህ አድርጎኝ ምናምን የሚሉባት ቲም አላቸውና እዛም ቁጭ ብለው በቃ ልነግርህ አልችልም እና ልክ በቃ ላሟ እንደወለደችለት ገበሬ ይላል ያገሬ ሰውና ምን ታያለሽ ሾፋ ስባል እንዴ ገባችኋል አልኩኝ። ሁሉም ሰው ይሄን ቀን መደሰት አለበት። ስለዚህ እንዲደሰቱ ያደረጉት አካላቶች ችግሩን ይፍቱት እንጂ እኔ በእነሱ ሀሳብ ቴሌግራማቸው ላይ በጻፉት ግሩፓቸው ላይ ባወሩት ነገር ሌሎችም በፕራይቬት ደረጃ ያወሩት ኢቭን ይህንን አጋጣሚ ራሱ ለሌላ ነገር ለማዋል ፕሮሰስ እያደረጉ ነው እችን አጋጣሚ። ምክንያቱም ከዚህ በፊት ብሏት ነበረ አላማችን እንዲህ አይነት እርስ በራሳቸው እንዲባሉ ሁለቱ ገባ አይደለ? ተናግሮታል ከዚህ በፊት የኔ አላማ አህባሽና ወሃብያ ብለው ተባልተው እንዲያልቁ ነው አላማችን፣ ሁለቱ እንደዚህ እንዲሆኑ ነው አላማችን ብሎ ራሱ አላማውን የተናገረው ነውና የአጋጣሚ ነው ትናንትና የተፈጠረለት። ለሱ ሶ ሰለብሬት እያደረጉ ነው። መልካም የደስታ ጊዜ ይሆንላቸው። ይሄ ራሱ የልፋቱ ዋጋ ነው። ለማንኛውም ማረሳት የለባቸውም። ኤርሚያስና ኡስታዝ ወይድም እየጠበቁ ነው። ኤርሚያስ በገድላትና በድርሳነት ጉዳይ፣ ኡስታዝ ወይድ ደግሞ በስላሴ ዙሪያ እየጠበቋችሁ ነው። ተውት እና እንደዚህ አይነት ነገር ከዚህ ወጣችሁ በቃ ሂዱ። ሰው እየጠበቃችሁ ነው። እንትና በረከት አዝመራው እውቀት አለኝ የሚለው ሰው ስላሴ ክርስትና ለስላሴ በመመሰጥ እንጂ ልታብራራው አትችልም። መመለስ ሲያቅተው እኮ ነው። ሂድና እየጠበቀ ነው። በቃ ኡስታዝ ወይድ እየጠበቀ ነው። ሂድ። እናንተ ደግሞ ሌሎች በድርሳናትና በእንትና ጉዳይ በገድላት ዙሪያ ኤርሚያስን እየጠበቃችሁ ነው። ውጡ ከእንደዚህ አይነት ትርኪ ሚርክና በቃ ሰው እየጠበቃችሁ ነው። ደስ ሰላም ብያለሁ። ይበቃናል። ወደ ኋላ ከተመለስን እንዴት ናችሁ? አማን ነው። ባህሩ ረያን ሰላም አለይኩም። እንዴት ናችሁ? አለ ወሬ አመለጠኝ። በእናትህ የሆነ ነገር አወራበታለሁ ብዬ ተወርቶ አለቀብኝ። በቃ ይከብኝ። በቃ አይ ሀሳብ ካለ ሀሳብ እንቀጥላለን። እኛ እንደዛ ሸራባተን እንጠቃልለዋለን። አወራችሁት አለ እኮ አወራችሁብኝ እንዳለ ጨረሳችሁብኝ። ወይ ነገር ልበታለሁ ብዬ ነበር። ምን አባቴ ላድርገው ታዲያ? አልመልስ። አንተ እየቆነጠርን ያወራነው
እንደዛ ነገር ነው በማንኪያ ነው የመጣው ልክ ማርካቶ ላይ አራታቸው ላይ የሚሸከሙት እንትን የለም ቲማቲም እሺ እና የሆነ ነገር ለካት ያደርጋችሁ እንትን ነው እንትን ይላል እንደዛ ነው የሆነብህ ኦፍ ኮርስ ተወራብኝና ብቻ ተቦጫጭቆ ነው የተወራው ግን ሁሉም እየቀራነሰ ነው ያወራብኝ ግማሹ ሌላውን ሁለት ተቃራኒ ቡድኖች ራሱ አውርተውብኛል እኔ የሚገርም ነው የሆንኩት ነገር እንኳን ይቀር ኤኒዌይስ ታንክ ዩ ወራ የሚለውን ዘፈንን እያዳመጥክ በቃ ቀስ ብለህ ተመለስ አይ ጲላ አባቢ እንዴት ነህ? ሰላም ነው ሰላም ነው። አትቀይረውም ይሄ ጅብ ልቀይረው እንዴ? እኔ እንጃ ቀይረዋል። እንዴት ነህ? ፈጣሪ የተመሰገነ ይሁን። አላየህም? ሁሉ ሰላም ነው? ምን ሰላም አለ? ቅድም እኮ ያበደች ልጅ ጋር ገብቼ 2 ሰዓት ነው የቆየሁት እሷ ጋር ሳወራ በፌክ አካውንት ፓፓ አገኘው አይገልጸው። በነገራችን ላይ ባቢ በዚህ አጋጣሚ ሙስሊሞች በአይሻና በነብዩ መሐመድ ስም የሚተዳደሩ ሰዎች አጀንዳቸው ጨርሰው ሌላ አጀንዳ ክሬት አድርገው ሙስሊም ሆኖ በሳምንት ሙስሊም ቀይረናል ብለው አጀንዳ አልሳካ ሲላቸው እናንተ ከነብዩ መሐመድና ከአይሻ ወደ ሙፍቲ ስላስገባችሁት በጣም እንኳን ደስ አላችሁ። ምክንያቱም በራሳችሁ አንድ ወይም አውሬ አዳኝ ወይም አንድ መከላከያ ወይም ማንኛውም ነገር መሳሪያው የሚያቀነባብረው ጠላት ሲመጣ ሊደፋበት ነበር። ግን ራሳችሁ ባነጣጣራችሁት መሳሪያ ራሳችሁ ተደፋችሁ። በጣም ያሳዝናል። ለማንኛውም ያስጠላል በጣም ሰው ሲሞት ሰው እንኳን ሞተ ብሎ የሚደሰት ሰው ኢትዮጵያን ብቻ ነው ያየሁትኝ። እንኳን ሰው ቀርቶ የቤት እንስሳ ላም እንኳን ሲሞት ያዝናል። እኛ ሲጀመር ኢትዮጵያ ደደቦች ነን። ለዛም ነው በቃ እንደዚህ ሆኖ በጣም ያሳዝናል። ለማንኛውም ሻምፓይን ከፍተው የሚደሰቱ ሰዎች እንኳን ደስ አላችሁ። ማታ በቃ በፋሚሊ ነበር በኬክ ነበረ ሲራጭ የነበረው። ለማንኛውም ያሳዝናል። ለማንኛውም ደህና ይቅርታ በቃ አላችሁ። እሺ ጨርሻለሁ። አይደለም ሐሳቡ ወዲህ በቃ እንቶ ደስታ ሳይሆን እነሱም ምክንያት አላቸው። በነገራችን ላይ ማንም ሰው እንዳይቀጥል እኔ ካወራው እነሱ ምክንያት አላቸው። ስህተት አለ። ስለዚህ ያ ስህተት ነው የሞተው ማለት ነው እንጂ ሰው ስለሞተ አይደለም ደስታቸውን ሲገልጽ የነበረው ራሱና እኛ በዚህ ብንረዳው መልካም ነው። እነሱ እንደዚህ እያሉ ያሉት ያው ሰው የሚባለው ተግባር ነው ድርጊቱ ነው እንጂ ስጋና ደሙን አይደለም። ስለዚህ የነሱ ሐሳብ ነው እያወሩ ያሉት በነገራችን ላይ። ስለዚህ ስህተት ሲያደርግ የነበረ ሰው እንትን ሲል ያ ነገር ነው የተቋጨው፣ ያ ነገር ነው እንትን ያለው ለማለት ነው ፍላጎታቸው እንጂ ሰው ስለሞተ እንኳን ከመብላትና መሬት ላይ ከመተኛት እንትን ተላቀቀ ማለታቸው አይደለም። እሱማ ብዙ ሰው ይሞታል እኮ ደስታቸውን ሲገልጹ ታይቶ አይታወቅም። ግን ችግር የሚፈጥር ነገር አለ፣ ድርጊት ጥሩ አልነበረም እንደማለት ነው። እንደዛ አድርገን ብንረዳው መልካም ነው። ለማንኛውም እኔ ወዳችኋለሁ፣ አከብራችኋለሁ። ያላወራስ ማለት ነው። ሰላም አለሽ? ሰላም ተኝታ ነው። ኦፓ አለሽ እንዴ? ግን እየተኛው ነው። ተኝ። አንቺ ደግሞ እንቅልፍ ነው የምትለቅብን። ራሱ ዝም ብለሽ ተኝተሽ እየገባሽ እኔ ገርመኛል። ኦፓ እንጨባበጥ በቃ ወይ ከንፈር ለከንፈር እንሳሳብና ራይነር እንዴ ደህና ነህ? ያላወራ ሰው እኮ እየፈለግኩ ነው። ሳይለኝ እኔ ሰላም ልል
ሰላም ልል ነው የመጣሁት ትላለህ እና እዚህ ትልቅ አጀንዳ አስቀምጠው እዚህ ይባላሉ፣ እዚህ ይበሳበሳሉ በማየው ነገር። እዛ ስለ አክሱም ስንት ነገር አስቀምጠው እዚህ ለምን ደስ አለ እና ደግሞ ለምን አዘንክ ምናምን ተባብሎ እንደዛ አይነት ነገር ቪዲዮ ባትሰሩ ሌላ ነገር ብትሰሩ ይሻላል እኮ። ሌላ ነገር እዛ ሰሜን ሄዱና እንድቃወም ብላችሁ አዛን ተከልክሏል፣ መስገድ አልቻሉም፣ መስጊድ መስራት አልቻሉም ብላችሁ ያንን ተቃወሙ። ይሄ ብታወሩም ባታወሩም ለውጥ አያመጣም። ሙፍቲውን ከሞት አይመልስም። አንዱም ማናደድ ነው በቃ ትርፉ። አንዱ እርስ በርስ መበሳጨት ነው። ግዴታ አይደለም ማውራት እኮ። ግዴታ ወጥተህ ደስ ብሎኛል ማለት የለብህም። ደስ ካለ ዝም ብለህ ቁጭ ብለህ እረፍና ተቀመጥ። ያዘንከው ማዘንህን ግለጽ፣ በሐዘንህ ቅበር ሙፍቲው ማለት ነው። ግዴታ መጥቶ እዚህ የቲክቶክ ላይ ይሄ ለካፊሮች አጀንዳ መሆን የማይመጥናችሁን ነገር እስቲ ለምን ዝም አሉ? ሌሎች ኡስታዞች ለምን ዝም አሉ? እነሱን አታዩም እንዴ? እነሱ ሀሳብ የላችሁም? ከዛ የተሻለ ነገር አሰሩ። እኔ አሁን እዚህ ንጽጽር ቤት የማይመጡ ሰዎች ናቸው ላይክ ስለ አክሱም ምናምን የሚያወሩት። እዛ አዛን ተከልክሏል ድምፅ ሆኑልን እያሉ ደጋግሞ የሚጮት ንጽጽር ቤት የማይመጡ ጀስት ኖርማል አንድን ቪዲዮ የሚሰሩ ምናምን ናቸው። እዚህ ንጽጽር ቤት የሚመጣው እዚሁ ጠባብ እዚሁ ሰፈር ብቻ ነው፣ የሆነ ክልል ውስጥ ብቻ ነው። አባሽ ከዛ ዋህቢያ ምናምን ተባብሎ በቃ ከዚህ ውስጥ ውጡ፣ ትንሽ ሰፋ ብሉና ደግሞ ሙስሊም የሆኑ ወንድሞቻችሁን ተመልከቱ። እዛ መስገድ ያልቻሉ ሰዎችን ማየት አለባችሁ እና የምንም አይጠቅማችሁ፣ ምንም ደግሞ ለውጥ አታምጡም። ክፍፍላችሁ ነው የምታዩት። እኔም ሀሳብ አለኝ ደስ ብሎኛል አላለኝም ብሎ ግን ግዴታ እዚህ መናገር የለብኝም እና ያን የምታደርጉ ይሻላል። አመሰግናለሁ አቢ ሳታሪዝም አመሰግናለሁ። ደህና ሁኑ። በአክሱም ጉዳይ ግን እኔ አሁን ያነሳሁት ሀሳብ አይደለም፣ የምሬን ነው። ስንት ሺህ እንደሆነ አክሱም ላይ ያለ ሙስሊም አላውቅም፣ ግን የበለጠ ሀሳብ ምንድነው እንደውም በተግባር ማሳየት የነበረባቸው እንደው ከተማውን ለቀው ወጥተው ሌላ በመንግስት በጀት ነው ሌላ እንትን ከተማ ሰርተው ከፈለጉ 16 መስጊድ ሰርተው በቃ ማሻአላ የሆነ ከተማ ማሻአላ እንጂ ሌላ ቃል የማትሰማበት ሰርተው በተግባር ጽድት ያለ ማለት ነው ከሴተኛ አዳሪነት የራቀ ከተማ ሰርተው እንትን ቢያሳዩ እንደዛ እኔ እንትን እላለሁ። ዝም ብለህ አሁን እዛ ጋር እኮ እንትን እኮ የለውም አክሱም የሚያውቀው ሰው አለ፣ ግን ከተማው የሸርሙጣ ስፍራ ነው በነገራችን ላይ እና ብዙም እንትን የለውም። እኔ ትርጉም የለውም ራሱ በጣም ዓላማው የሳተ ከተማ ነው። ወጣ ብሎ የራሱ ከተማ ቢሰራ አሪፍ ነበር። እንደዛ ቢደረግለት መፍትሄው በቃ ጽድት ያለ እንትን ቢሰራ ከተማ የተሻለ ነበረ። ርቆ ማለት ነው ማንንም እንትን የማያደርግበት እንደዛ ቢሆን መልካም ነው። ድርጊቱ ግን እንደ ሰው እንቃወመዋለን። ሰው የፈለገውን የማድረግ መብት አለው። ለምን በአናቱ አይቆምም? ሰው ደግሞ ትክክል አይደለም ሂጃብ መልበስ የለባችሁም ምናምን፣ ይህ ፖለቲካ ነው። የሰው ልጅ ፈጣሪ ማምለክ የለብህም። ምን ማለት ነው ፈጣሪ ማምለክ የለብህም ማለት? ሲጀመር አክሱም ጽዮን የሚባል ነገር እኮ የለም እኮ፣ ውሸት እኮ ነው። ምን ማለት ነው አክሱም ጽዮን? ማርያም ጽዮን፣ አክሱም ጽዮን፣ አክሱም የተቀደሰ ምናምን ውሸት ነው። ውሸት እኮ ነው። የፖለቲካ ስፍራ እኮ ነው። ምንድነው? የንግድ ስፍራ እኮ ነው። ሸርሙጦች ሲመላለሱበት የነበረው ስፍራ እኮ ነው። ምንድነው የምታወሩት? አክሱም ጽዮን ምናምን እንደዚህ አይነት ነገር ዝም ብለህ እዚህ ጋር እንደዚህ አይነት ፖለቲካ ባይሰራ መልካም ነው። እንደውም እኔ ይገርመኛል እና ከባድ ነው። እኔ ጨርሻለሁ። ኦፓ የልባችን ካወራን ደግሞ ችግር ነው። ባቢ ዲቤት ከማን ጋር ነው ተቀብሏል ስትል ሰምቻለሁ። ማን ነው? ኦርቶዶክሳውያን ኤርሚያስን ያቀረበው ጥሪ
ተቀብያለሁ የሚል ሰው አለ። አንድ ሰው መሰለኝ ካልሰውት ነው ያው እንግዲህ መች ነው ሰምታል ቀኑ ምናምን እኔ አልሰማሁም። ጥሪ ተደርገውለት እምቢ ብሎ የነበረ ሰው መጨረሻ ላይ እሺ አለ። ማን የተቀበለው? ማከማ ኤርሚያስ እና ኦርቶዶክሳውያን ዘማሪያም አላውቀውም። ማን ነው ስሙ? ዘማሪያም። ኦኬ ዘማሪያም ሳይሆን ዘማሪያም እያሉ ነው እሱ። ኦኬ እዚህ ጋር ያለው ሃይማኖት ነው አላውቃቸውም። ሬና ሚዲያ ላይ ያሉ ሰዎች እኔ አላውቃቸውም። አክቹአሊ ዘማሪያም ስለገድላት ነው ምናምን የሚሰራው አይ ቲንክ ብዙም አይታይም ለስተር ቤት ላይ እና ከንፈር ለከንፈር መሳሳም ነው ትክክል ነው ብለው ሊከራከር ነው። እኔ የለበትም እሱ ያንተና ይወፋል ነው። እኔ እኮ ይገርምኛል። አሁን ቻው ያዚህ ዜራ ነው ተከራከሩበት እናንተሱ እንትናቸውን ገትረው ሲመጡ በጣም ይገርመኛል። ምን ሊያወራ ነው? ሚዲያ ላይ የሚወራ ነገር እኮ የለም። ይሄ መረዳት ያለብን ትላለን ታምራት ነው። ሴት ለሴት ተሳስማ መውለድ እንደምትችል የሚያሳይ የአምላክ ታምርን ነው ሊያሳይ የፈለገው ነው የሚለው። ከዛ ማን ነው ኤርሚ ደግሞ ያው ይነካል በመንፈስ ተነክቶ ከዛ ይረዳና ከዛ ወይቱ በዛ ይጠነቃል የሚል ተስፋ አለን። እኔ ግምቴ ነው አንድ ለአንድ ነው ውጤቱ። ተአምር ነው ብለን ነው የምንቀበለው እኛ። አሁን ተአምር ነው ሊባል ነው። ተአምርማ ተአምር ነው ተባለ እኮ ተአምር ነው። አንድ ሰው አላውን 10 ጊዜ በላይ እናቴን አድርጌ አስረገዝኳት ከዛ ህፃኑ በሆዷ ሳለ ገደልኩት መርዝ ሰጥቼ አለ። ምን ሊባል ነው? ከዛ እግዚአብሔር ይታሰራል። አሁን ይሄ ተአምር ነው ይታሰራል። እናውቃለሁ። እኔ ገድል አለማንበብ ይጠቀመኛል። በጥሩ ጊዜ ነው የወጣ ነው። ኧረ አንብብ ትመሰጥበታለህ እኮ አሪፍ ነው። ኧረ ተው ስንት ነገር ነው ስንት ማንበብ መጽሐፍ አለኝ። ልክ ነህ። እየተማርክ ነው አሉ። ጥሩ ነው ተማር። አይ ባለም ማረ ራሱ ስንት መጽሐፍ አላነበብም እንዴ? እንቀይር እንጂ ሰፈሩን ሐሳቡን ራሱን ቀይር። ያረጀ ያፈጀ ሐሳብ ነው የገብተ ላይ ስለ ገድል ከተነሳ አይመጥንም ለዘመኑ ሐሳቡ ያለው ራሱ። ድምጼ እንትን ይዘውኛል። አየር እንትን እያለ ስለሆነ ብርድ እየገባ ስለሆነ ለዛ ነው እንደፈለገ ነው የሚያደርገኝ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ልተኛ ነው። መልካም ቆይታ። ኦፓ ቻው። ከአላህ ነው የፈጠረው አካል ነው ቁርአንን ያወረደው አደምን የፈጠረው እና አላህ አይደለም አደምን የፈጠረው። እሺ አሁን ቁርአን የማን ጽሑፍ ነው ማለት የእጅ ጽሑፍ ነው የምትጠይቀኝ? አዎ ማን ነው የጻፈው? ሰሃባዎች ነው የጻፉት። ማን ነው? የነብዩ መሐመድ ባልደረቦች። ኦኬ ነብዩ መሐመድ በመቼ ዓመተ ምህረት ነው የነበረው? ከስንት ዓመት በፊት ነበር? እሱን እኮ ነገርኩ። ኦሪት ይቀድማል። በስድስተኛው ክፍለ ዘመን ነው የነበረው። በሰባተኛው ከስድስት ከሰባተኛው ክፍለ ዘመን 1500 ምናምን ነገር ዓመት ነው አይደል? ከምን ማለት ከዚህ ወደ ኋላ ስትቆጥር ነው? አዎ አሁን ከነበረበት ዓመት ጀምሮ ወደዚህ 1400 ዓመት በፊት ምናምን ነገር ነው ሂጅራ ከሄዱበት እንትን ወደዚህ ማለት እኮ 1400 ዓመት በፊት። እሺ አዎ አሁን ሱሐባዎች የነብዩ መሐመድ ካልከኝ የተጻፈው ከ1500 ዓመት በፊት ነው። ያው እሺ ከዛ በኋላ ምን አለ መሰለህ መገጣጠሙ። ከዛ ማን ወለደ እያለ ኖህ እያለ ይመጣል፣ ነብዮች ይመጣሉ። ከዛ ቅደም ተከተሉ እንዳለ ኮፒ ፔስት ነው። ምን አለ መሰለህ ኦኬ። ስለዚህ የእናንተ ውሸት ነው ማለት ነው የተጻፈው፣ እናንተ ጋር የተጻፈው ስህተት ነው። ካልሆነና እውነት ከሆነ
ኮፒ ፔስት ለመባል እኮ ይኸውልህ ኮፒ ፔስት ለመባል መኮራረጅ የምትለው ነገር መፈጠር አለበት። አንድ አምላክ ከሆነ ሪቪሌሽን ያደረ ወይ አወረደ። እሺ ሙሴ ከየት አምጥቶ ነው የጻፈው? እስኪ ንገረኝ። በቃ ችግር የለውም። ሙሴ ከየት ነው ያመጣው? እግዚአብሔር በሲና ተራራ ላይ 40 ቀን 40 ሌሊት በዛ ጾሞ ሳለ ተገለጠለት። ኖ ሙሴ በአዳም ዘመን አልነበረ። ያየው ነገር የለም። ከየት ነው የሚያመጣው? ሙሴ ማለት እኮ ከ3000 ዓመት በፊት የነበረ ሰው ነው። አዎ አዳም የነበረው ከስንት ዓመት? ኦልሞስት 7000 ምናምን ዓመት ማለት ነው። የት አመጣው ሙሴ? አሁን ያን ነው 5800 እንትን ዓመት ነውና ምን አለ መሰለህ? እሺ በእናንተ 5800 ምናልባት የእናንተና የክርስቲያኖች አቆጣጠርም ከተለየ እኔ እንጃ። እሺ 5800 ያም ቢሆን በ2000 ምናምን ዓመት ይቀድማል ማለት ነው። ሶ የት አመጣው ሙሴ? እስኪ ንገረኝ። አይ አሁን ምን ይላል መሰለህ መጽሐፉ በሲና ተራራ ህዝበ እስራኤል ከግብጽ ባርነት ሲያወጣ በግብጽ ባርነት እንትን ብለው ነበር። ግብጽ እስራኤላውያን የሚያውቅ ንጉስ ፎሮን መጣና እነሱን አስገበራቸው በኃይል። ከዛ እግዚአብሔር ከዛ ወጣቸው። በሲና ተራራ ሙሴ አዳም ሲፈጠር አልነበረም። ሶ ከዛ በፊት ካሉ ነገሮች ላለመኮረጁ ምንድነው ማስረጃ? እንዲሁም ደግሞ የተናገረው ነገር ሙሴ እውነት ለመሆኑ ምንድነው ማስረጃ? ይሄ ሙሴ የተናገረው እውነት ነው፣ ግላዊ ነው። ላንተ እንትን አይልም። ሙሉ ብታቀው ኑሮ ነበር እንትን እንጂ ችግር የለውም። አውቀዋለሁ። ምኑን ነው የምትነግረኝ? ከሙሴ በፊት አሁን ሂንዱይዝም ይቀድማል። አሁን ለምሳሌ ሂንዱይዝም ላይም እንደዚሁ የመጀመሪያ ሰው ተብሎ የተቀመጡ ነገሮች አሉ። አሁን አምላክ ተብሎ የተጠቀሱ አካላቶች አሉ። እንዴት ነው ሙሴን ነው ወይስ በየብሔሩና በየሀገራቱ የየራሱ የሆነ አምላክና የየራሱ የሆነ አዳም ብሎ ይጀምራል? ወይም ደግሞ ከበደ ጫላ እያለ ይጀምራል? እንዴት ነው የምትረዳው? እኔ እኮ ግራ ገባኝ። ማለት እንዴት መሰለ ለሙሴ የገለጠለት አምላክ ነው ካልክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገለጠላቸው አምላክ ነው እያልኩ አንተ አይ የሙሴው ስለቀደመ ኮርጇል እያልከኝ ነው። አምላክ ከራሱ ነው የሚኮርጀው? ከማን ነው የሚኮርጀው አምላክ? ምን ብለህ መሰለህ ሰላም ተባረ ሰውዬ ከትላንቱ ዛሬ ስለባሰብኝ በጊዜ ከምትሸኝ ሚውት አድርገህ ተቀመጠ። ምን አልከኝ? አብርሃም ነብዩ መሐመድ ማንበብና መጻፍ አይችሉም። አይችልም። ለዛ እኮ ነው ራእይ ተገለጠላቸው። ምን አለሽ? ምን አለ መሰለህ በእኛ በእንትን ላይ እኔ ማለት እነሱ ኮረጁ ነብዩ መሐመድ እንደዚህ ያደርጉ አላልኩም። የነብዩ መሐመድ አሁን ምንድነው ስትለኝ የቆየ? በቃ አብርሃም በቃ ሌላ ቀን እንገናኛለን። እሺ አይ ደህና ደረቀ። አሚን አሚን። ሐሸም ይባርክ። እሺ ክርስቲያኖች ኦኬ ሴላ አለ። ምንድነው ልትል የነበረው ሴላ? እስኪ ተንፈስ ይወጣል። ውፍ በል። ለምን ወጣ? አሁን ሲለቀቅልህ ነው የምትወጣ? አይ የሁዲነት አይዲዮሎጂ አይደለም፣ ኖርማሊ ዘር ነውና ከዛ አንፃር ስለሚያስቡ ከይሁዲ ውጭ ያለ ሰው እኔ አምላክ ይገለጥለታል ብለው ራሱ የሚያምኑ አይመስልኝም። ቅድም እንደሰማችሁት በላም ምን አለው? ይሁዲ አይደለም አለ። ስለዚህ የሐሸም ነብይ አይደለም፣ የእግዚአብሔር ወይም የአምላክ ነብይ አይደለም አለ። የማን ነብይ ነው ስለው እሱ ከሌላ ጎሳ ነው የነሱ ነብይ ነው ይለኛል። እኔ ምን አይነት አስተምሮ እንደሆነ ገና ዛሬ ነው ስሰማ ማለት ነው። በመጽሐፍ ቅዱስ ላይ ያው በእስራኤልም ቤትም ላይ ምናምን ድግምት አይሰራም እንደዚህ መተት አይሰራም ብሎ የተናገረው ሰውዬ ማለት ነው። እንግዲህ እስራኤላዊ አይደለም፣ የእስራኤል ነብይ አይደለም። ነብይ ነው ግን ያው የእስራኤል አይደለም። ኤኒዌይስ ክርስቲያኖች ካላችሁ ሪኩዌስት ላኩ። እንዲነሳ የምትፈልጉት ሀሳብ ካለ ኦገንታት ህዝበታት ወንድም እህቶች ማንሳት ትችላላችሁ። ሴላ ካለ ተመለሰ ና። አሁን ሚውት ስታነሳ ነበር አይደል? ሲለቀቅ ምንድነው አብረህ ለቀቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንዴት ዋላችሁ? ሰነበታችሁ? ደህና
አልሐምዱሊላህ ሰላም ነው። እንዴት ነህ? አልሐምዱሊላህ። አይ እኔ ምናልባት ለኮሜንታተሮች ማሳሰቢያ ነው የምሰጠው። ማለት ይሄ ሰክሯል ምናምን ምክር ልጆች ማለት ነው ስነ ስርዓት ይኖራችሁ። ከእስልምና መሳደብ አይፈቀድም። እዚህ ጋር ወገኖቻችን ግቡ ብለን የለመናቸው ከገቡ በኋላ በስነ ስርዓት እየተወያዩ እናንተም ከታች ሰካራም ነው ምናምን ውሸት ነው ማለት ሲጠጣ አላያችሁ አልነበራችሁ በምን አወቃችሁ? እስኪ ወደ አላህ የሚያቀርበን ነገር መልካም ነገር ከሙስሊም የሚጠበቅን የሆነ ኮሜንት እንኮሜንት። እሺ ካልሆነ ደግሞ ትታሰራላችሁ ትሞታላችሁ ማለት ነው። ተው ግድ የላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቤታችን ሚል ኮሜንት አየውና ይሄማ የተሳዳቢ ሰዎች ቤታቸው አይደለም። ቤታቸው መፈልጉ ጎዳና ነው ምንጥላችሁ። በቤታችን አላሉ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ረያን ልታወራ ነበር መሰለኝ ሃይቪ። ረያን አለ አላ ካሜራ ላጥፋለህ። ኔትወርክ በጣም አዛ ነው። እስኪ ይሰራልህ አሁን? እሺ እኔ ክረምት ከወጣ በኋላ የሚበላሽ ኔትወርክ ምን አይነት ኔትወርክ እንደሆነ አላውቅም። እሺ አንድ ቁጥር ጻፉ። ክርስቲያኖች ናችሁ ሪኩዌስት የላካችሁ ካላችሁ አንድ ቁጥር ጻፉ። አሁን የሙስሊም ስም ብቻ ስለሆነ የሚታየኝ መለየት አልቻልኩም። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አቡኪን ነው ያየው ያለ ፒኬ ማለት እንዴ አባይ አረ ዛሃሩ አረ ተይ እኔ ይህን ትምህርትሽን ከሁለተኛ ክፍል አታቋርጭ ብዬሽ እምቢ ብለሽ አባዬ የት ሄዶ ነው ኔትወርክ የሌለው አልሽ። ምን አይነት ነገር ነው? አባይ እኮ ኃይል ማመንጫ ነው፣ ኔትወርክ ማመንጫ አይደለም። ኤሌክትሪክ ኃይል ማመንጫ ነው። እሺ አራቡኪ ምናምን ተንፍሱፍ በሉ እንዴ ይጨንቀኛል። እኔ ማስክ ለብሻለሁ። እሺ ወደ ሆነ ሐሳብ ሙከሚል ቀጥል። ሐሜት ከምጀምር ቀጥል። አይ እኔ እንኳን ለማውራት አይደለም ከኋላ ያለው መጀመሪያ ጺማም ነበር። አሁን ለአሁን የሚላጨው ብዬ ነው። ላጭት እኮ አላየም። ላጭት አረ ሰሞኑንማ ላጭተውታል። ተው በመከራ ያሳደኩለት አስልሜ የት ይስታረጉት። ኢና ሊላህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን እንደነ ሰላም ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ነው። ሰላም አልሐምዱሊላህ። ጀዛኩሙላሁ ኸይር። የምታረጉ ነገር አላህ ምንዳሹ ይክፈላችሁ። ማሻአላህ ደስ የምትሉ ነው። ያው ጊዜ የምንከታተላችሁ ኢንሻአላህ እኛም ባላ ነገሮች የምንሰማ ሰምተን የምንጠቀም አላህ አድርገን። እኔ አንዳንድ ነገር ማለት ያልፈለኩት አሜን ብዙ ጊዜ አይደል ነው ያው ቴክስት ጽፍ ልብ ያለው ልብ ይበል ይላል። ልብ ያለው ልብ ይበል ማለት ዛሬ አሁን ለምሳሌ ቅድም አሁን ጥያቄ የጠየቀ ወንድሜ ከስንት ዓመት ምህረት ነው የወረደው ቁርአን ምናምን እያሉ ይጠይቃሉ። አሁን የሰው ቅድም ትናንትና እሱ ጋር ጠይቆ ነበር። ስለዚህ ፕሊስ ኡስታዞቹም ሌሎችም የምታደሙት ሰዎች ከልብ አዳምጡ። ማን ነው ጥያቄ የጠየቀው? ማን ነው ደጋግሞ የሚጠይቅ በዛ እያለ ለምን አንዳንድ ሹባ ይፈልጋሉ ከኡስታዞች ላይ። እቺን ደግሞ እንድታውቁ ነው ፈልጌ እኔ ብዙ ጊዜ አያለው። ይሄ ከዚህ በፊት ጽፏል። ለቴክስት ደግሞ ብዙ ሰው አያም እዛ እሱ ቦታም ሁለት ጊዜ ባይቸዋለሁ። ሌላ ሰዎችም ይጠይቃሉ እና ይሄ ነገር እንዴት ነው
ችግር የለውም። ለእናንተ እኔ በተለይ ለጥያቄ ነው መልስ ለሚሰጡ ሰዎች ኡስታዝ ይሁን በንጽጽር ይሁን በፈለገ ነገር ይሁን አንዳንድ ጊዜ አልገባኝ። ንጽጽር ሲባል እኮ የእስልምና ትጠየቃላችሁ በቁርአንና ምናምን እኮ መልስ ትሰጣላችሁ። እኔ አይገልበኝም። ንጽጽር ማለት እኮ ሰዎቹን በባይብል እንዲህ ነው ብላችሁ እናንተ እነሱ እንትን ነው እንደዚህ ነው በቁርአኑም ይጠይቃሉ። በቁርአን ደግሞ ንጽጽሩ ያለው ነገር ነው እነሱ የምትመልሱት እና እዛ ላይ ደግሞ እንዴት ነው አንዳንድ ጊዜ አረን ነው ያንን ቁርአና ያላችሁ ኢልምን አላህ የሰጣችሁ ስትመልሱ ወደ ፈትዋ አያስገባም እንዴ? እቺ ለማትፈልግ ነውና ሐሳቤ እቺ ለማትፈልግ ነው። እንደው እንግዲህ እኔ ተሰማኝ ነው ብዙ ጊዜ ስለምከታተላችሁ ብዙ ሰዎች ነው ማን ገባ ማን እዚህ ጠየቀ ማን እዛ ገባ አንድ ባንድ ነው ደግሞ ከልብ የሚከታተላችሁ ከምሬ ነው ብላችሁ አንዳንድ ሰው ያው ዝም ብሎ አዳምጣ እንደ ፊልም ቤት ገብቶ ይወጣል። ማን ነው የመጣ ማን አጠገብ ቁጭ ያለ ብትለው አያቆም። እንደዚህ አይነት ሰው እንዳንሆን እንከታተል። ሰዎችም ደግሞ ማን የሚጠይቅ ማን እዛ ገብቶ እየዘለለ እንትን ያሉ ሹብዓዎች የሚፈልጉ ሰዎች አሉና እቺ ለማትፈልግ ነው እዚህ ስም እኔ ሐሳብ እሺ ወንድሜ ጀዛኩሙላህ አሰል ሙስሊም አንዳንድ ነገር ሲታይ ደግሞ ለወንድሞቼ ደግሞ መሰላለፍ ግዴታ ነው ለማትፈልግ ነው። መርሃባ ሙከሚል አለ ሙከሚል አለ አለ እስኪ አውራውን ባነሱት ሐሳብ ላይ የተወሰነ እኔ ሳላልፋቸው አልቀረውምና እስኪ አውራበት። አይ እኔ እንጃ ብቻ የተረዳሁት ነገር ይገቡና በዛም ሁሉም ቦታ ላይ እየዞሩ ጥያቄ ያነሳሉ። ከዛ በኋላ የኡስታዞችን ሐሳብ ያጋጫሉ አይነት ነገር መሰለኝ እኔ የተረዳሁት። ብዙም አልተረዳሁትም ጥያቄው። አዎ ግን ያው ምንድነው አሁን ብዙ ጊዜ የሰለሙ ሰዎች ከዚህ ጋር ያሉት ለምሳሌ ረያንን ብናነሳ እዚህም እዛም ይጠይቅ ነበር በብዛት ሁሉም ኡስታዞች ጋር ማለት ነውና ምናልባት አሁን የኔ መልስ መሰጠው መልስ ላይስማማቸው የሚችሉ ሰዎች ይኖራሉ። የሌላ ሰው መልስ ሊያሳምናቸው ይችላል። እነሱ ስለጠየቁ ሳይሆን ብዙ ጊዜ ሹብሃ የሚበዛው መልሱ ሳይመለስ ሲቀር ነው። ሰው መጠየቃቸው ያን ያክል ችግር አለበት ብዬ አላስብም፣ መጥፎ ባህሪ ይዘው እስካልመጡ ድረስ ማለት ነው። እና እንደዛ ነው እኔ የማስበው። ኢንሻአላህ እስኪ መጥፎ ባህሪ ያላቸው ሰዎች ወይም ደግሞ መጥፎ ነገር አላቸው ብለን የምናስባቸው ሰዎች ከሆኑ ከመጀመሪያውም ሪኩዌስት አንቀበልም እና ኢንሻአላህ ጥሩ ነው እናስተካክላለን እኛ ኢንሻአላህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። የዛሬው ጥያቄ አጭር ነው። ኤቲስቶችም አግኖስቲኮችም አይመለከትም፣ ክርስቲያኖችም ብቻ ነው የሚመለከተው። ለምን አልሰለምክም የሚል ነው። ለምንድን ነው ያልሰለማችሁት? ምክንያታቸውን ብቻ አስቀምጡ። ወይም ደግሞ ጥያቄ አለኝ የምትሉ ከሆነ አንድ ጥያቄ ከናንተ አንድ ጥያቄ ከኛ እናስተናግዳለን ማለት ነው። የምናውቀውን የመለስን ምናምን ነገር ከኋላ ያለው ልጅ አትፍሩት። እንደ አፍጥጦ አጉረጥረጦ ሲያይ ብዙ አስፈራችሁ ኢንሻአላህ። እሺ ክርስቲያኖች አንድ ጻፉሽ። እሺ አንድ ጻፉ። አፍጥጦበት እኮ አቡኪን አስወረደው። አሁንም እዛው ቦታ ላይ ነው ያለ። ልቀይርላችሁ መሰለኝ። who is he ብለህ ስሙን ጠራኸው ኑርልኝ። ማን ነው ግን እንዴ? ስራ አትጥሩታ። እየጠየቀ ከነመልሶ አትጠይቁኝ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ታውቁታላችሁ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሬ እስኪ ትንሽ እንፍታታ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አዎ ፐርሰናል ጥያቄም ለዛሬ እቀበላለሁ።
እኔ ምናልባት በተናገርኳቸው ነገሮች ምናምን ወይም ደግሞ የሆነ ነገር ማወቅ የምትፈልጉ ሰዎች ካላችሁ ምናልባት እንዲተስተዋችሁ ማለት ነው። ብዙ ጊዜ አይሳታችሁም፣ ጥሩ ሰዎች ትበዛላችሁና ተስተዋችሁ ግን እንደዛ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ለእናንተ ተፈቅዷል። እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ኢንሻአላህ ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ግቡ። ረያን መጀመሪያ ኔትወርክህን አስገባው ካንተ በፊት ኔትወርክ ይቅደም። አረ ሊዱ እንደዚህ ፈገግ ብሎ ካለገቡማ በቃ አስቸጋሪ ነው። እንዴ ፈገግ ብሎ እንዴ ተቀልዳለሽ እንዳንቺ ምንድን ነው የምትይው እንዴ? ወላድ ብሎ አንተ በህይወቴ ማለት ነው ሰርቼ ዋላቀውን አነጋገር ሰራው ዛሬ። አስተግፊሩላህ። እሺ አረ ወላሂ በጣም አሽሙረኛ እያረጋችሁኝ ነው፣ ምንም ሳልፈልግ ማለት ነው። በጣም አሽሙረኛ እያረጋችሁኝ ነው እና አላህም ብትፈሩ ይሻላል። እንደውም ከዚህ በኋላ አላደርገውም። ተው ረያን እንደዛ አይባልም። ማን ያሉ ጄኔራል ባጫ ደበሌ ምን ነበር ያሉ? እንደዛ አይባልም። በጣም ሰው ራሱ እንደዛ አይልም። ገብተሻል። ስምሽ እንዳልጠራው ከሚስቴ ጋር ልታጣይኝ ነው። ገብተሻል እህታችን። በቃሽ። እሺ የዘንድሮ ሴት በትንሹም በትልቁም ስለሚያኮርፉ ሚስቶቻችን እንዳይቀየሙን እነ ምንድነው ሩሂ፣ ሁቢ፣ ሀቢብቲ ምናምን የሚሉ ስሞችን አንጠራም። እዚህ ሰፈር ላይ አንጠራ፣ ጥሩ አይደለም። በግድ ሌላ ነገር ውስጥ ላይ ደግሞ ላይቭ ላይ እንደዛ አወራ ብለው ምናምን ሄደው ለሰፈር ያወራሉ። እንዲህ ጠራ ብለው ሄደህ ለሰፈር አወራ አንተ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ያው አግብቻለሁ፣ ብዙ ዙር አግብቻለሁ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ረያን እና ፒኬን የሚያመሳስል ነገር አለ፣ ድምጻችሁ ይመሳሰላል ይላል ብሶ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ወይም የንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ እናንተንም እንቀበላለን። ሪኩዌስት ላኩ። ሚስትህ ሶስት ፈቅዳለች። አንተ ማይኮምቢ ብሎ ነው በኮሜንት የምትጠይቀኝ? ሚስቴ ራሷንም አትፈቅድም። አይደለም ሶስት እንዳገባ ራሷንም አትፈቅድም። ወደ ኹረል አይን ተሸጋግራለች። ከዚህ በኋላ በአኺራ ነው እንግዲህ የምንጋባው፣ በዱንያ ላይ ጋብቻ የለም አሉ። አላህ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ተውት አትላኩ። አንድ ክርስቲያን እንዳይመጣ። አንድ ክርስቲያን የሆነ ሐሳብ አንሱና በዛ ሐሳብ ላይ እናወራ። ተጠየቁ። ትክክል ነኝ። ስፔሊንግ እሺ። ሰላም አለይኩም
እንዴት ነህ? አለን አማን ነው። አልሐምዱሊላህ ሰላም ነው አለን። ጥያቄ ነበረኝ ቁርአን ላይ እና የት ሄዳውን ጥለውን የገባኸው? አለ ነበረኝ ስትልከው። እሺ ያው አማርኛው ነው አገባቡ። አራው እንዴ ፈገግታ ሱና ነው ይባላል። ፈገግ ብለህ ጀምሮ ብዬ ነው። እሺ እንትን ሱረቱል ሹዓራ ላይ መሰለኝ ቁጥር 160 ላይ የሉጥ ህዝቦች መልእክተኞችን አስተባበሉ ይላል። አይ ቲንክ የተላከው ሉጥ ሆኖ ሳለ ሉጥ አለይሂ ሰላም ሆኖ ሳለ መልእክተኞች የተባለበት ሌሎች መልእክተኞች ተልከው ይሆን? አንዳንድ ሰዎች ገስት ላይ የሚገቡት እንደምረዳው ማለት ነው ማለሱን ያውቁታል፣ ግን ሲመለስ ደስ ይላቸዋል እና እንደዛ አይነት ነገር አለና ሙከሚል አሁን በተነሳው ሐሳብ ላይ የሆነ ነገር በለው በቁርአኑ አንቀጽ ላይ ማለት ነው። ፈትዋ እዚያ እናስተናግድም። ፈትዋ አይደለም የጠየቀው ደግሞ እንዴ የሉጥ ህዝቦች መልእክተኞችን አስተባበሉ ሲል ስንት መልእክተኛ ነው ለሉጥ ህዝቦች የተላከው የሚል ጥያቄ ነው። ቆንጆ ጥያቄ ነው። ሙከሚል አለ ሙከሚል? እሺ ለማንኛውም ምን የተዋጠሰ ነገር አለ ቀጥሉ የምትል ከታች? እሺ ምን መሰለ ጦርጳ ወይም ደግሞ ከታች ያላችሁ ሙስሊሞች ማለት ነው መልእክተኞችን አስተባበሉ ማለት የመልእክተኞች ሁሉ መልእክት አንድ ነው። ያም ምንድነው? አላህን ብቻ ተገዙ፣ ጣዖታትን ራቁ የሚል ነው። አንድ አማኝ ነኝ የሚል አካልም ይሁን ኢአማኝ የሆነ አካልም ይሁን እንደ እስልምና አስተምህሮ ማለት ነው መልእክተኛ አንዱን መልእክተኛ አስተባበለ ማለት በመልእክተኞች በሙሉ እንዳስተባበለ ነው የሚቆጠረው። በዛ ምክንያት የኑህ ህዝቦች መልእክተኞችን አስተባበሉ ሲባል ያስተባበሏቸው አንድ ሉጥ አለይሂ ሰላምን ሲሆን ያ የሉጥ አለይሂ ሰላም መልእክት ግን ሁሉም ነቢያቶች ይዘው የመጡት መልእክት ነው። ባይ ዲፎልት አንዱን መልእክተኛ አስተባበልክ ማለት ሁሉን መልእክተኞች እንዳስተባበልክ ነው የሚቆጠረው። በመልእክተኞችም ውስጥ አንድንም ሳንለይ አመንን ነው የሚል ሱረቱል በቀራ ላይ አይደል? የሙእሚን ባህሪ አንድንም ያለመለየት በመልእክተኞች ውስጥ ማመን ነው። ከነዛ ውስጥ ግን አንዱን አልቀበልም ካልክ በተለይ ነብይነቱ ተገልጾልህ አልቀበልም ብትልና ብታስተባብል ያ ነቢያቶችም በሙሉ እንዳስተባበልክ ነው የሚቆጠረው። የመልእክታቸው ጭብጡ ልዩነት ስለሌለው ከሶሻሉ ውጭ ማለት ነው። ጦርጳ ገባ? ገብቶኛል። ገብቶህ ነው የገባኸው እኮ ከመጀመሪያው። በጣም ስለምትመቹኝ ነው። አንዳንድ ጥያቄዎች እኮ ያስታውቃሉ ከነ መልሱን እያወቀ የሚጠይቅ ሰው ምናምን አንዳንድ ጥያቄዎች እንደዚህ ሲጠየቁ ራሱ ያስታውቃሉና ይሄ ላይክ እንደ ኩዌሽን ሳይሆን ብዙ ጊዜ የሚነሳው ቁርአን ላይ ካሉ አስደናቂ አገላለጾች ውስጥ የሚነሳ ስለሆነ በዛ ምክንያት ነው። ይሄንን ብዙ ጊዜ ለዛ አይነት መንገድ ይጠቀሙታል። ከድሮ ጀምሮ ዳኢዎች የሚጠቀሙት ነገር ነው። ከዛ አንፃር እነ ጦርጳ ራሱ በቃ ይገባል ይጠይቃል ግን ያወቀ ነው የሚጠይቅ። አሳዘን ነው። ክርስቲያኖች ጥያቄ ያለው ይግባ ስንል አሳዘን ነው። እሺ ክርስቲያኖች ካላችሁ ወይም ደግሞ የንጽጽር ጥያቄ ያላችሁ ሰዎች ካላችሁ ሪኩዌስት ልካችሁ መግባት ትችላላችሁ። ጦርጳ ምን ማለት ነው ይላል? እኔ ሰማለሁ። ፒኬ ጥያቄ ነበረኝ። ውሰደው አልፈልገውም አለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
አልহামዱሊላህ የደህንነት ጥያቄ ነው። ረያን ስሪጅ አድርገውማ ኔትወርክህን ረያን የሚሰማ ከሆነ ኔትወርክህን ስሪጅ አድርገው። እሺ ፎርጅ ላይ ካለ አሁን ስክራች ውስጥ ገባ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጠይቁን እያልን ነው። ይኸው ጥያቄዎችን እናስተናግዳለን ማለት ነው። ከስሪጅ ራሱ ዘሎ ቱጂ ጋር ደረሰ። ከታች አንድ ቁጥር ጻፉ። ጥያቄ ያላችሁ ሰዎች ከታች አንድ ቁጥር ጻፉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረያን ኔትወርክ ከሰራ መሞከር ይችላል፣ ወይም ደግሞ እንዳልኩ ካሜራ ዘጋላለሁ ለአንተ ያልሆነ ቀሚስ ይበጣጠስ ከምልህ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ መጠየቅ ትችላላችሁ። ወይ ሀቢብ ይቀጥል። ያው እንግዲህ ቀጣጥዬ ልሰማው ከሆነ ልሞክረው። ጻ 12 ላይ ተህሪም። እሺ ያ መርየም በመጽሐፍ ተረጋገጠች ይችላል። ምንድነው በየትኛው መጽሐፍ ተረጋገጠች? ያረጋገጠች ቆይ እስኪ ልየው፣ አልገባኝም። ድምጽህ ይቆራረጣል። ጥያቄህን በቃ ሚዩት አድርግማ፣ ሚዩት አድርጋ እንዴ። ሳይ አይ ቲንክ ጥያቄህን የሰማሁት መሰለኝ። ከዛ በኋላ ግን ድምጽህ ጠፋ ማለት ነው፣ ተቆራረጠ። ሱረቱ ተህሪም ስንት ላይ ነበረ? ምዕራፉ 66 ቁጥር 12 66 ላይ ያለው ኮሜንት አይቼዋለሁ ምዕራፉን። ግን ሱረቱ ተህሪም 12 አንቀጽ ብቻ ነው እንዳለው። አይገርም። እኔ በዚህ ደረጃ አጭር ምዕራፍ ነው ብዬ አላሰብኩም ነበር። ስክሮል አድርግ እኮ እምቢ ሲለኝ ነው 12 ላይ ቀጥ ሲል። እሺ ጥያቄህን አላውቀውም። እሺ ተፍሲር እያየው ነው፣ በየትኛው መጽሐፍ እንደሆነ አላውቅም። ኡስታዝ ጀማል አለ? እኔ ግን በስተክል አልሰማሁትም ጥያቄው። እሺ ኔትወርክ ይዞኝ ነበር። ኦኬ እንትን ነው ረያን። አዎ ጠርቼህ ነበረ። በመጽሐፉ አረጋገጠች የሚለው በእንትን መጽሐፍ ነው፣ ለውሐል መሕፉዝ ነው። ኦኬ በጽሁፉ አረጋገጠች የሚለው እዚህ ጋር ምን ይላል መሰለ? ኢታለ ፈነፈኽና ሚን ሩሒና አራውን አግኝቼው ነበረ። አው ቢከሊመቲ ረበሃ ወኩቱቢሂ ይላል በሱ መጽሐፍ፣ በመጽሐፉ ማለት ነው። ሂዝ ዲክሪ ኤንድ ሂዝ ሌጂስሌሽን ብሎ ያስቀምጠዋልና ኩቱብ ተብሎ የተቀመጠው መጽሐፍ ተብሎ የተቀመጠው ኦሬዲ አስቀድሞ የተወሰነውን ነገር በጽሁፍ ላይ የአላህ Subhanahu Wa Ta'ala እውቀት በጽሁፍ ላይ ሰፍሮ የለ ረያን ሶ በዛ ባለው መጽሐፍ ለውሐል መሕፉዝ በሚባለው እስኪ ሌላ ተፍሲር ላይ የለ ኩቱብ ሚኒንግ
እንደዛ ነው የሚለው። ኡስታዝ ጀማል አለ? አው ለውሃል መህፉዝ ነው የሚለው ግን ኩቱብ ታብሌቱ ላይ ተፍሲር ላወጣለት ብዬ ሱረቱ ተህሪም ላይ ቁጥር 12 ላይ በመጽሐፍቱ ማረጋገጥ ይችላል። መርየምን የኢምራን ልጅ መርየምንም ያችን ብልቷን የጠበቀችውን ምሳሌ ያደረገ በእርሱም ውስጥ ከመንፈሳችን ነፋን በጌታዋ ቃላትና በመጽሐፍቱ ማረጋገጥ ይችላል። ተፍሲር ኢብኑ ከሲር ላይ እዚህ ጋር ሳይሆን መጽሐፍቱ ተብሎ የተቀመጠው የአላህ Subhanahu Wa Ta'ala ውሳኔ መሆኑን ነው የሚያስቀምጠው ማለት ነው። ከዛ በኋላ ግን በጣም ባጭር ነው ያስቀመጠውና ዝርዝር የለውም። የሚመችህ ከሆነ ተፍሲር ካለ ዝርዝር ማየት የምትችለው እንድታስረዳው ብዬ ነው። አንዱ ስልክ ተበላሽቶ ነው ወላሂ እንጂ ተፍሲሩ ነበር። ኢብኑ ከሲር እንዲላ ነበር። ተፍሲሩ ነበር። ተፍሲር ኢብኑ ከሲር እንዲላ ነበር። አዎ አንዳንድ ጊዜ ተፍሲር ኢብኑ ከሲር እንግሊዘኛው ሙሉ እንትን አይልም፣ ሙሉ ትርጉም የለውም። አረብኛው ግን በጣም የሆኑ ፓርቶች ላይ በጣም ረጅም ነው አረብኛውና እንግሊዘኛው ስታይ ደግሞ በጣም አጭሩ ነው ታገኘዋለህ። ከዛ አንፃር ረያም በቃ ቼክ አድርጌ ያሳውቃለሁ። ተፍሲሩ ጦበሪ ምናምን ላይ ኖርማሊ በአፖ ያለው ኢብኑ ከሲር ነው። በጣም አጭር ገለጻ ነው። ግን መጽሐፍ ተብሎ የተቀመጠው የአላህ ውሳኔ ነው ብሎ ነው የሚያስቀምጠው ለውሃል መህፉዝ በተጻፈው ላይ ማለት ነው። በውሳኔው ያ ውሳኔ ምንድነው? መርየም አለይሃ ሰላም ያለ አባት ማረጋገጥ ማለት እኮ መፈጸም ነው። ያ የተወሰነው ውሳኔ ለምሳሌ ያለ አባት ምንድነው ትናለ እንደ አይ ትንታ ሳይሆን እንጃ ብርድ ምናምን ሜቢ ሊሆን ይችላል ማለት ነው። እና ምንድነው የጌታዋ ቃላት ተብሎ የተቀመጠው አለ። የጌታዋ ቃላት ማለት ኖርማሊ አላህ Subhanahu Wa Ta'ala በጅብሪል አማካኝነት እንትንን ሰጥቷት ነበር አይደል? እንደምትወልድ ምናምን ያ የተሰጠ ትዕዛዝ ነው። ማረጋገጥ ማለት ደግሞ ኡስታዝ ቀጥሉ። እሺ አንዴ እሺ መርሐባ ረያን ሰላም አለይኩም። ወአለይኩም ሰላም ኡስታዝ እንዴት ነህ? አማን ነው? እንዴት ናችሁ? አልሐምዱሊላህ። ምንድነው ኔትወርክ እንደዚህ የሚሆነው? ቆይ እንግዲህ ሰፈራችሁ ያ ነው እንግዲህ
ገጠር ነው አትበል። ኧረ እባክህ አዲስ አበባ እኮ አሉ ተብሎ ከሚታሰቡ ምርጥ ሰፈሮች አንዱን ሰፈራችን እኮ ነው የመጣው። ምን ሆናል? እኔ ሰፈሩ እንዳልናገር ስማ፣ ስልክን መርምረው እባክህ፣ ስልክን መርምረው። በሰው እጅ ነው እንደገዛው? አዲስ ነው አዲስ ነው ነው አዲስ ነው ግን በሰው እጅ ነው የገዛው ማለት ነው? አይ በራሴ በራሴ አይደለም ተው ቢን እስላም አይ በነገራችን ላይ እንትን ነው ማለት እንደ ሀገር ነው። እሺ ኔትወርኩ አብሽር። ሁለተኛ ደግሞ ምን ይሆናል መሰለ፣ ወራዊ ነው እንዴ? ወራዊ የምትሞላ ከሆነ ማለት ነው ቀኑ ሊያልቅ 2-3 ቀን ሲቀረው ወይም ሳምንት ሲቀረው በጣም ነው የሚያስቸግረው። ሰሞኑን የነገሩኝ ቪዲዮ ከፍታ ረያን ያስበላኝ በጣም ተበልቼ ነበር። እንዴ አውቃ መስሎኛል እኮ አንተ። ጨለማ መሆኑ ጠቀመኝ። እኔ ደግሞ አንተን ለማየት ማፍጠጤ እሰማለሁ እሰማለሁ። መርሃባሽ ኔትወርክ በጣም እየያዘኝ ነበረ። ሳሉ ደግሞ አልቆም አለ። ባላ ቆይ አንዴ ማስኩል ራሱ ካረለኩት ቆይ አንዴ ራስን አፈነ። ምንድነው ረያን አፕሊኬሽኑ እንደዛ ያለው ስህተት ነው። እኔ ጋር ያለው አፕሊኬሽኑ ማለት ነው። ሰርች እያደረኩ ምን አልከኝ? ረያን ይሰማሃል? ሌላ ሰፈር ገብቷል መሰለኝ። ኔትወርክ ነው መሰለኝ። ይሰማሃል ረያን? እሺ ከተሰማህ ምንድነው አረጋገጠች ተብሎ ይሄ የተተረጎመው ቃል ማለት ነው። አመነች ነው ማለት ማመኗን ነው የሚያሳየውና መርየም አለይሃ ሰላም በሴቶች በኩል የአማኞች በሙሉ ምሳሌ ነች። ከዓለማት ሴቶች ደግሞ የተመረጠች ነች። እዚህ ጋር ክብሯን ነው የሚያሳየው ማለት ነው። ማለት ክብሯን ስለ የሷን ደረጃ ነው የሚጠቁመው የቁርአኑ አንቀጽና የሚናገረው ነገር። ቆይ አንዴ አንቀጹን ከፍቼ ላውጣለ። ተፍሲሩ ጠበሪም ኢብኑ ከሲርንም ሳየው እኔ ጋር አፕሊኬሽኑ ያለው ትክክል አይደለም። ከሊማ የሚለው ቃል እና በመጽሐፍቱ የሚለውን አንድ ላይ አድርጎ እንትን ብሎታል፣ ተርጉሞታል ማለት ነው። ከከሊማ ጋር አያይዞና ከሊማው የተቀመጠው የአላህ Subhanahu Wa Ta'ala ውሳኔ ለሚለው ትርጓሜ ኖርማሊ ቃሉን በተመለከተ ነው። ቃሉን በተመለከተ የአላህ Subhanahu Wa Ta'ala ውሳኔ ነው። ግን አመነች ተብሎ የተቀመጠው ማለትም ሚን ሩሂና ካለ በኋላ ወሰደቀት and she believed ቢከሊማት ረቢሃ በጌታዋ ቃል ወኩቱቢሂ በመጽሐፎችም ማለትም ከዛ በፊት ከኢሳ አለይሂ ሰላም በፊት በወረዱት መጽሐፎች በሙሉም የምታምን ሴት ነበረች። በአላህ Subhanahu Wa Ta'ala ቃልም አማኝ ነበረች ብሎ ነው የሚያስቀምጠው። ጠበሪም ብዙ ተፍሲሮችም ተመሳሳይ ደረጃ በነዛ ከሷ በፊት በነበሩ በዘቡርም በኢንጂልም
የምታምን ሴት ነበረች ነው። በዘቡርም በተውራትም የምታምን ሴት ነበረች። ሶ የአማኝነቷን ደረጃ ነው እዚህ ጋር ያስቀመጠውና የገለጸው። መጽሐፍት ተብለው የተጠቀሱት ከሷ በፊት የወረዱትን መጽሐፍት ነው የሚያመላክተው። አዎ አመነች ነው የሚለው። ያው አስዋዲቁል አሚን ሲባል ሷዲቅ ማለት ምንድነው? ታማኙና አልአሚን ደግሞ አስዋዲቅ አልአሚን ታማኙና እውነተኛው ማለት ነው። ግን ሷዲቅ የሚለው ቃል ወይም ደግሞ ማርያም ሰደቀት ከሊማ የሚለው የቄሱ የሻውዚን ንግግር ትዝ አላለኝም በአላህ እና ማረጋገጥም በሚለው ስለሚመጣ አማርኛው ላይ ማረጋገጥም ተብሎ ይተረጎማል ማለት ነው። እና አስተግፊሩላህ ወሰደቀት ቢከሊማት ረቢሃ ወኩቱቢሂ and she believed in the words her Lord and his books እንደዛ ያመነች ሴት ነበረች ነው። እና የምትቀጥሉ ከሆነ ክርስቲያኖች ግቡና ቀጥሉ። እኔ አላቅም እየተንተፋተፍኩ ነው። ጥሩ አየር ላይ አይደለም። ኡስታዝ ጄክ ግባ። ኡስታዝ ጄክ ካለ ግባ። ቅራውስኪ ከበደኝ ዛሬ። አንተ ምን እንትን የሚባል ነገር አለ ታውቃለህ? በዑለማዎች አይ ቲንክ በሻፊዒ ጊዜ መሰለኝ ሻፊዒ መሰሉኝና ኢማሙ ሻፊዒ እርግጠኛ አይደለሁም። ምንድነው ያርሙኛል ታሪኩን መርሃባ ሼክ ታሪኩን ያስተካክሉኛል። በጣም የማሐፈዝ አቅማቸው በጣም ከፍተኛ ነበርና ፎቶግራፊክ ሚሞሪ የሚባል ነገር ታውቃለህ ረያን? ከዛ አይነት ሰዎች ውስጥ አንዱ ዶክተር ዛኪር ተብሎ ይጠራል። አሁን በዘመናችን ፎቶግራፊክ ሚሞሪ ማለት የሆነ ነገር በአይናቸው በማየታቸው ብቻ የሚሸመድዱ አይነት ሰዎች አሉ። እና ከነዛ ሰዎች ውስጥ በጣም በታሪክ ተጠቃሽነት ያለው ኢማም ናቸውና የሆነ ሰዓት እምቢ አላቸው ማለት እንደድሮ አልሆነም ሂፍዛቸው። ከዛ በጠየቁ ሰዓት ምን አይተሃል ተብለው ተጠይቀው ነበርና ያው የሴት ልጅ ተረከዝ አይተው ነበር። ኃጢአት ይሄኛውን መልካም ነገሮችን እንደሚሸፍን ምናምን ተነገራቸው ማለት ነው። ዛሬ ለምንድን ነው ቁርአን የከበደ? አዎ ኡስታዝ ጀማል ተረከዝ አይተው ነበርና ቁርአን የከበደ ዛሬ ለምንድን ነው? ላበላብ ሆንኩ ሱረቱ ታሪክ አይ ዳር የሆነ ኮሜንት አይታል ማለት ነው። ነጃሳ ኮሜንቶች እኮ አሉ በነገራችን ላይ ቀልብን የሚገርፉ ማለት ነው። እውነት ነው። እኔ እንጃ ብቻ እምቢ አለኝ አለ ወመርየም እብነተ ኢምራን التي احسنت فرجها ያ ራሱ በጣም የሚገርም እኮ ነው። የኢምራን ልጅ መርየምንም ያችን ብልቷን የጠበቀችውን ምሳሌ ያደረገ። ዝሙተኛ አልነበረችም። ሰው እኮ መልአክ ተገልጦለት ባይዘው መልአኮች ሲገለጡ በጣም ቆንጆ በሚባል ሰው መልክ ነው የሚገለጡት። ላይክ ዲህ እንደሚባለው ሰሃባ ማለት ነውና በቃ በዛ ሀገር ወይም በጊዜው በነበሩ ሰዎች ውስጥ በጣም ቆንጆ በሚባሉት ነው የሚገለጠው። አስቡት ለመርየም አለይሃ ሰላም መልአኩ ሲገለጥላት አትንካኝ ነው ያለችው። አላህን ፈሪ እንደሆን ከአትንካኝ ነው እንግዲህ በቆንጆ መልክ መጥቶ ማለት ነው። የዩዘርሲፍን ግን ያው ታስታውሳላችሁ ጣታቸውን ሁሉ እስከ እንትን እጃቸውን ሁሉ እስከ መቁረጥ ደርሰዋል። ዩዘርሲፍን የታላቅ ወንድሜን ማለት ነው። ግን የእንትና የመርየም እንትን በጣም ነው የሚገርመው። አህሰነት ፈርጀሃ ብሎ ያስቀመጠው ፈነፈኽና ፊሂ ሚን ሩሒና ወሰደቀት ቢከሊማት ረቢሃ ወኩቱቢሂ ወካነት ሚነል ቃኒቲን ከታዛዦችም ነበረች
ቃኒቲን ቀጥ ያሉ ታዛዦች ማለት ነው። መወላወል የሌላቸው ቀጥ ያሉ ታዛዦች እንትን ነው አንተ ኦኬ። ወመርየም እብነተ ኢምራን የሚለው እኔ ባይዘዊ በተጅዊድ የቀራችሁ ሰዎች ካላችሁ እኔ በተጅዊድ አልቀረውምና በነገራችን ላይ ፒኬ ወላሂ ነው ይሄንን ወመርየም እብነተ ኢምራን ለት የሚለው ለመጀመሪያ ሲቀረው ማለት ነው ኡስታዝ ኢምባ እስከሚፈስ ድረስ ነው ነው ሳቀብኝ። አሁንም ልጆች ምናምን ሲቀር በጣም የሚቆጡ በነገራችን ላይ እስኪ ይበልን ባከ ፒኬ እስኪ ረያን እስኪ ሚታንሳ ነበልን እንደሊ በለው ያለ كيفدلن እስኪ ረያን ምን ዳዊትን ነው ነገር ደግም ነው ይላል እንዴ? ዳዊትን ነው ምንደግም ምንደም ቁርአን ይተባልክ አያችሁ ካሜራ ሲጠፋ ሰው ሁሉ አብሮ ብን ብሎ ይጠፋል። ጌታ ይባርካቸው። እንዳትቸገሩ ችግር የለም። እሺ ወመርየማ አረጠፋ ወመርየማ ኢብናተ ቢላም ብላችሁ አሊፍ አልወስል ለብቻው መቅራት ይችላል። እንዳትቸገሩ። እሺ አሬንም ተፈተንኩኝ እናንተ ከአመታት በኋላ ወመርየም እብነተ ኢምራን التي እኔ እንጃ እኔ ግን የሚከብድ አይመስለኝም። እኔ በጣም የከበደኝ እንትን ነበረ ሱረቱል ካፊሩን በአላህ ስም ስቲል በጣም እስከ ቅርብ ጊዜ ለሰግድ ስቀራ በቃ አንድ ቪዲዮ እያየው ነበርና እየደጋገመ ቆሞ የሚያስቀራት ሚስቲቱን መጨረሻ የምታቋርጠው ልክ እንደዛ ነው። በቃ ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ምናምን እያለ እዛ የቁርአኑ ተመሳሳይ አሉት አይደለ? ተመሳሳይ እንትኖች ምንድነው የሚባለው? አረፍተ ነገር ነው የሚባለው በአማርኛ አንቀጾች አዎ አንቀጽ ይጥፋኝ ለሐውለ አዎ ተመሳሳይ ስለሆኑ እሱን ነገር ይከብዳል። አሁን ጨርሻለሁ ልቀጥል ወይስ እየተባለ ማለት ነውና እኔ በጣም ነበር የሚከብደኝ። ከዛ እንዴት ኢቭን እንትን አላልኩትም አልቀራሁትም። በቃ የሚያስቀራኝ የነበረ ጀለሴ እኛ ዝለሉት እንባል ነበር አለ። ያላከተመ ሰው አይቀራውም እና ዝለሉት እንባል ነበር፣ ስለዚህ ዝለለው አለኝ። ያን አልፌ ነው እንደገና ሂጄ ምናምን ከዛ ራሴ በራሴ ተሰማው፣ ራሴ በራሴ ቀራሁት እንጂ እዚህ ጋር መሳቢያ ምናምናዎቹ በጣም ይከብዳል። አይ በተለይ እኮ ወላ አና ዓቢዱን ማ ዓበድቱም የሚለው ቦታ በጣም ነበር የሚከብደው። አሁን ያን ያክል አይደለም፣ ግን አሁን እዚህ አሁን አንተ ከቀራው አዕቡድ ከዛ ተመልሶ ኦኬ ለኩም ዲኑኩም ወሊድ አንተኒ አሁንም ስቲል ሰላት ላይ ደጋግማለሁ ማለት እኮ ነው። አላለቀም ብዬ አልጨረሰም።